ማለት ስቶር ላይ ተቀመጠ የሱቅ ሸቀጥ ነው እንዴ? መተሽ እንኳን አንድ ቀን እንኳን ያላየሻት ዛሬ ላይ እንዴት ገና ሳታያት ማየት እንኳን አንዴ እንኳን ሳትመለከቻት ይሄን ሁሉ አመት በአካል ምን አይነት እንትን ላይ ትኖር ሳታይ እንዴት ልጄን ልወስድ እመጣለሁኝ ትይኛለሽ? መተሽ እንኳን አይተሽ ከዛ በኋላ ይዘሽ ይዤ እሄዳለሁኝ እንኳን ብትይ ምንም አይደለም። እንዴት እንደዚህ ትናገሪያለሽ ብዬ ስላት ልጅ አይደለችም እንዴ ብላ እሪ አለች። ብዙ ቃላት ተናገረች። ልጅሽማ ልጅሽ ናት፣ ወልደሻታል። እሱን አልረሳውኝም። እናትም አይደለሽም አላልኩም። 9 ወር ተሸክሚያት 9 ወር ሙሉ አርግዣት ኖሬ እንዴት እንደዛ ትለኛለህ አለች። እኔ ስለ 9 ወር ስላረገዘች ወይም 9 ወር ሙሉ ስለተሸከመች አይደለም የተናገርኳት። በሰዓቱ የነበረችበትን ችግር እያወቀች መታ እንኳን ሳታያት አይደለም እኔ አንቺ ራስሽ ለዚህ መልስ ስጪ ብትባይ ሀቢባ ይሄ የሚከብድሽ አይደለም። ትክክል። አንዴ ልጠይቃት ያልከው ነገር እውነት ከሆነ 2 ብር ገንዘብ ልካለች፣ ሰፖርት አድርጋታለች። ስለዚህ የሚደርሰው ቢላል አንዴ ከሷ አላረጋግጥ። አንቺ ገብተሽ አቤት ሀቢባ ወይ አንዴ ገብተሽ ልጄ እንዴት ናት ደህና ናት እንኳን ሳትይ ቀጥታ ልጄን ለመውሰድ ነው ብለሻል? ዳይሬክትሊ ስለ ልጅሽ ደህንነት ሳትጠይቂ ምን አልሽኝ? ብሌንን እየጠየቅኳት ነው ቢላል አንዴ ምንድን ነው ያልሽኝ ሀቢባ? ብሌንን ነው ቆይ እየጠየቅኳት ነው እሷን አንተን አይደለም እሷን ነው። አንዴ ጠብቅ። ያለው ነገር እውነት ነው ብለሻል አንቺ? እንዴት ናትም ልጅሽ እንዴት እንደሆነ ሳትጠይቂ ቀጥታ ደውለሽ ልጄ መውሰድ ፈልጋለሁ ነው? አቡዬ እንደዛ አልኩትም። እንደነገርኩሽ ባለፈው እንደሄድኩኝ ካርጎ ልክ ያለው ብዬሽ ነበር አይደለ? በሄድኩኝ በሳምንቱ ነው የደወልኩለት ለሱ። ኦኬ ለዛም ይሆናል። አየሽ ትክክል አይደለም። አንቺም ትክክል ያልሆንሽበት ቦታ አለ እዛ ጋር። እንደሄድሽ መጀመሪያ ልጅሽ ጋር መሄድ ነበር የሚገባሽ። ሳምንት ቆይተሽ ነው ከገባሽ በኋላ ካርጎን ጠብቀሽ ነው የደወልሽው እና በዛም ተናዶብሻል እሱ። አንቺም ለዛ ይቅርታ ትጠይቂያለሽ፣ ጥፋት ነው። እሱም ደግሞ አንቺን መከልከል አልነበረበትም፣ ልጅሽን እንዳታይ መከልከል። በጣም ነው የሚያሳዝነው። ኢትዮጵያ ውስጥ እኔ ላውራ አንዴ ደወልኩለትኝ። እቃ ምንም አልያዝኩም፣ የራሴን ልብስ ብቻ ነው ካርጎን የላኩት፣ ሁሉንም እቃ ማለት ነው። ትኬት የተቆረጠልኝ እንትን ብዙ እንትን አልነበረም፣ የሚይዘው እቃ ትንሽ ነው እና ከዚህ ሲሄድ ደግሞ አስቤበት ሳይሆን ድንገት ነው ተነስቼ ኔትወርክ ነቅሎት ነው ሲመለስ አስገቡት። ኔትወርክ አስቸግሮት ነበር። እሺ ከዚያ ደወልኩለት መጥቻለሁ እና እንትን ልጄን ለማየት እመጣለሁኝ ላገኝ እፈልጋለሁ ምናምን ስለው አስቤበት ነው ምናምን ብሎ በጣም ተናደደ። ለጊዜው ሲያወራኝ ተናደደ እንደመጥቻለሁ ምናምን ስለው ማለት ነው። ከዛ እንደዛ ሲለኝ እመጣለሁኝ ለልጄን ማየት እፈልጋለሁኝ እና ከፈቀድክልኝ ልጄንም ከቤተሰቡ ወስጄ አስተዋውቃታለሁ እናቴ ጋር ለእናቴ ያሳያታለሁ ነው እንጂ ልጄን ልውሰድ በተአምር አላልኩትም። ፈጣሪ በሚያውቀው ልውሰድ ብዬ ልጄን አላልኩትም እንደዛ ማለት ነው። ኦኬ ሜቢ ሳምንት ቆይተሽ በመደወልሽ ይሆናል የተናደደው። አሁን ከመጣ አስገቢው። ለአንቺ ሞዴሬተር ሰጥቼሻለሁ እንድታስገቢው። እሺ ቢላል መተህ ከሆነ ፍላወር ካለክ ፍላወር ላክ። ኔትወርክ አስቸግሮት ነው። አባት ነው ወይ ለምትሉ መወለድ ቋንቋ ነው። አባት አይደለም ግን ልጇን ባደራ ተቀብሎ አሳድጎላታል። እሷ ችግር ላይ ስለነበረች ቤተሰብ ጋር ስላልሄደች ታሪኳን በቀደም ላልሰማችሁ እህታችን ከአረብ ሀገር እርጉዝ ሆና ነው፣ የ5 ወር እርጉዝ ሆና ነው ማዳም ያሳፈረቻት። ተደፍራ ነው እርግዝናው የተፈጠረው። እናም በጣም በችግር ነበረ ያሳለፈችው። በጣም ብዙ ስቃይ አይታ ብቻዋን ቤት ውስጥ መከራ አይታ፣ እሱ ደግሞ አገዛት። በፌስቡክ ነው የሚተዋወቁት። ኤርፖርት ተቀብሏት ጭምር አገዛት። በጣም መልካም ሰው ነው። ኤርፖርት ተቀብሎ አሳርፎ ቤት ተከራይቶላት 6000 ድርሃም ብቻ ነበር የያዘችው። ያ ብር አለቀባት። ቤተሰብ እንደመጣች አቅም አልተናገረችም ለቤተሰብ፣ ምክንያቱም ተደፍራ ድንገት ስለሆነ ያረገዘችው ፈርታ። ብዙ ስቃይ መከራ አይታ ወልዳ የ2 ወር አራስ ሆና ነው መልሳ ወደ አረብ ሀገር የመጣችው። የ2 ወር ህፃኗን ለሱ ሰጥታው መጣች። ይኸው 4 አመት ሙሉ እሱ እያሳደገላት ነው።
ለምንድን ነው ሶሻል ሚዲያ ላይ ስትፖስት ያው እሷ ብር እየላከች እሱ ያሳድጋል። ለ2 ዓመት ብቻ ነው የላከችው። ደረሰኞቹን ሁሉ ልካልኛለች ዋትስአፕ ላይ አለ። ከ2 ዓመት በኋላ ግን አትላኪ አልፈልግም ማለት በራሱ ወጪ ነው እያሳደጋት ያለው ልጅቷን። በጣም ብዙ ለፍቶ ነው ያሳደጋት። ሱቅ ውስጥ ወተት ራሴ እያፈላው ሰራተኛ አላምንም፣ ዳይፐር ራሴ እየቀየርኩ ተንከባክቤ ፍቅር ሰጥቼ ነው ያሳደጋት ልጅ። በጣም እንደዚህ ያሳደጓት እና ማንም እንዲያይብኝ ማንም እንዲነካብኝ አልፈልግም ነው ያለኝ። ሶሻል ሚዲያ ላይ ስትፖስታት እሷ አይሆንም ለምን ፖስተች ብሎ ነው አላሳይም ያላት አሁን ላይ። እና እሷ ደግሞ እያለቀሰች ነው። ማየት ትፈልጋለች። ልጇን ማየት ብቻ ነው ፈልገው። ልጄን በቪዲዮ ማናገር ፈልጋለሁ፣ ልጄን ማየት ፈልጋለሁ እያለች ነው። የሄደች ጊዜም 2 ወር ኢትዮጵያ ቆይታ አላሳይም ብሏት ሳታይ ነው የተመለሰችው። አላሳይም ያለበት ምክንያት ደግሞ እንደመጣች እኔ ጋር አልደወለችም። መጀመሪያ ካርጎ ምናምን ብላ ሳምንት ቆይታ ነው የደወለችልኝ። ስለዚህ ብሎ ነው እምቢ ያለው እና እኛ ደግሞ እባክህ ብለን እንጠይቀውና እንዲያሳያት ድምጽ እንሆናታለን። እሺ ሀቡዬ ብር እየላኩለት የነበረው 2 ዓመት ብቻ አይደለም። አላሳይም ሲለኝ ወደዚህ ስመለስ ተስፋ ቆረጥኩኝ። በቃ ከልጄ ጋር ላልገናኝ በቃ ስልሽ በጣም ብዙ ስሜት ተሰማኝ። ለሷ ብዬ ነው ቢያንስ ቢያድግም ለሷ ብዬ ነው የሄድኩት። እሱ ሌላ አስበ እንጂ ማለት ነው። ከዛ እንደዛ ሲለኝ ከዛ ከመጣሁ ተጣላሁት። ያው ነግሬሻለሁ በስልክም በጣም ራሴን አላውቅም። እውነት ፈጣሪ በሚያውቀው ማለት ነው። ከዛ እንጂ ምራት ያቆም ከሰውየው ከቢላል ጋር ምንም አይነት ግንኙነት የላቸውም። ምንም አይነት ሪሌሽን የላቸውም። ባለትዳርና የልጅ አባት ነው። ከሚስቱ ልጅ አለው። ምንም አይነት ግንኙነት የላቸውም። ይሄን እንድታቁልን እንፈልጋለን። እሺ ቴንክ ዩ። እሺ ኔትወርክ አስቸገረክ አይደል ቢላል? ይሰማል? አዎ አሁን ይሰማል። ኔትወርክህ በጣም ችግር ነው። አሁን ይሰማል ቢላል? ቀጥል። አሁን ይሰማናል። ምን ይሻለናል ዘንድሮ? ሚውት እኮ ነህ። ሚውቱን አንሳ ነው ያልሽኝ? አዎ አሁን ቀጥል። አሁን ይሰማል። ቅድም ኔትወርክህ ተቋርጦ ነው። እናም እኔ እንደነገርኩሽ አንቲ ነቀለው። ኔትወርኩ በጣም አስቸጋሪ ነው። የት ሀገር ነው ያለው? ኢትዮጵያ። ማሬ ክፍለ ሀገር ነው እንደ ያለው? አዲስ አበባ ነው? ዲላ እና ዲላ ክፍለ ሀገር አይደል እንዴ? አዲስ አበባ ውጭ የትም ቦታ ክፍለ ሀገር ይባላል። ከአዲስ አበባ ውጭ የሆነ ቦታ ሁሉ ክፍለ ሀገር ይባላል። የሀገር የተከፈለ ማለት ነው። ወይ ጉዴ! አይደለም ማለት ክፍለ ሀገር ነው ሰው አይደለም ማለት ነው። የት ስራ ዲላ እና ዲላ ክፍለ ሀገር ነው። አዲስ አበባ ውጭ ያለ ቦታ ሁሉ ክፍለ ሀገር ነው። ሐዋሳ እንኳን ክፍለ ሀገር ነው። በጣም ቅርቡ ማለት ነው። እና ኔትወርክ አስቸገረው። እንዴት እናድርግ? ወይ ዳታ ከሌለው እንሙላለት። ዳታ ሙሉለት እስቲ።
የሚሞላለት ዳታ የለውም ይሁን ኮሜንት በደንብ እያየሽ ሲጽፍ ኢንቫይት እንድታደርጊው ማሪ አዊ በጣም ነው የማመሰግነው። ተስፋ አለኝ ግን እሱን አይዞሽ እኔና እዚህ ጋር ያለው 6000 ድምጽ ይሆንሻል። በፍቅር በትህትና እንጠይቅልሻለን እንዲያሳይሽ ልጅሽን ያሳይሻል። ቤተሰቦችም አንቺም በጣም ነው የምትረዱት። በጣም ነው የማመሰግነውላችሁ። አይዞሽ የኔ እናት አለንልሽ። ቤተሰብ ነን ከዚህ በኋላ ብቻሽን አይደለሽም። ከጎንሽ ነን ሁላችንም። ከአንቺም ከሱም ጎን ነን። እናስማማችኋለን። ሌትስ ጎ ፋሚሊ። ሰብስክራይብ አድርጉ ጋይስ። 4 ሰው ብቻ ነው የቀረው ታርጌቱ ሊሞላ። 4 ሰው ሰብስክራይብ ያርግ። 4 ሰው። በዚህ ዘመን ሰው የወለደውን በሚጥልበት ዘመን ያልወለደውን ልጅ ተንከባክቦ የሚያሳድግ ጀግና አባት ሊበረታታ፣ ሊመሰገን፣ ሊደነቅ ይገባል። እናመሰግነዋለን። ከዛ በኋላ ደግሞ ጥሩነቱን ይቀጥላል ልጇን በማሳየት ዱቲ ሰብስክራይብ አድርጉ። 4 ሰው ሰብስክራይብ ያርግ። 196 ሰው ሰብስክራይብ አድርጓል። 200 መሙላት አለበት። 4 ሰዎች ሰብስክራይብ አድርጉ። አንድ ሰው ሰብስክራይብ ለማድረግ $5 ብቻ ነው የሚያስፈልገው። ዳታ አጥቶ ይመስልሻል? ቆይ እስኪ ዋትስአፕ ላይ ዳታ ከሌለህ እንሙላለት በለው። ሄለን ሰብስክራይብ አረገች። ቴንክ ዩ ሶ ማች ሄለን ፎር ዘ ሰብስክሪፕሽን። የኔ ውድ 3 ሰው ብቻ ነው የቀረው። 3 ሰው ውዶቼ፣ 3 ሰው ሰብስክራይብ። ሙና ሰብስክራይብ አረገች። ቴንክ ዩ ሶ ማች ሙናዬ፣ ቴንክ ዩ። 2 ሰው ብቻ ነው የቀረው ማሮቼ፣ 2 ሰው። ኮመንቱን በደንብ እያየሽ እሺ። እኔም እያየው ነው፣ አንቺም በደንብ ይይ። ዝም እንድንስበው ዋትስአፕ ላይ ቮይስ አድርጌለታለሁ። ዳታ ከሌለክ እንሙላልክ ዳታ ንገረኝ ብየዋለሁ። መቅዲ ቴንክ ዩ። መቅዲ ማኪ ሰብስክራይብ አረገች። ቴንክ ዩ ሶ ማች። አንድ ሰው ነው የቀረው ውዶቼ፣ አንድ ሰው ሰብስክራይብ ያድርግ። አቡ እንወድሻለን። እኔም ውድድ ነው ማድረጋቸው የኔ ውዶች፣ አመሰግናለሁ። ምንም ያህል ብዙ ሪፖርት ቢደረግን ኮፒ ሊንኩ በልጦ ይኸው እስካሁን ድረስ አካውንታችን በህይወት አለ፣ ተዘጋ። ቴንክ ዩ ሶ ማች ማን ሰብሊ ሰብስክራይብ ፎር ዘ ፈርስት ታይም። ሰብሊዬ ቴንክ ዩ። ሀዩቲ ቴንክ ዩ። ሀዩቲ ሪሲቭ ሰብስክሪፕሽን ፍሮም ሆም ሳላነበው መጨረሻውን ሄደብኝ። ይፈጥናል ቲክቶክ ደግሞ። ቴንክ ዩ ሶ ማች ሰብስክራይብ ላደረጋችሁ ሁሉ እጃችሁ ይባረክ፣ እድሜ ይስጣችሁ፣ ጤና ይስጣችሁ። ሙንዬ ቴንክ ዩ ፎር ኤክስቴንዲንግ ዮር ሰብስክሪፕሽን ቱ 3 months። ቴንክ ዩ ሊያ ቴንክ ዩ ፎር ዘ ሰብስክሪፕሽን። በጣም አመሰግናችኋለሁ ውዶቼ፣ ክበሩልኝ፣ ኑሩልኝ የኔ ማሮች። ቴንክ ዩ ፎር ዮር ሰፖርት ኢት ሚንስ አ ላት ቱ ሚ። እሺ በጣም ነው የማመሰግነው። ቴንክ ዩ። እንወድሻለን ሀቡዬ። ሚሊን ቂርቆስ እኔም በጣም ነው የምወዳችሁ በእውነት በጣም አመሰግናለሁ። ፈጣሪ ያክብርልኝ። እውነት በቃ ላይ ወይኔ አልኩኝ። እውነት ሰው አለኝ በረመዳን ልዘፍን ነበር። ሊብራ ቴንክ ዩ ፎር ዘ ሰብስክሪፕሽን። ሊብራ ቅድም ኮከብ ሳነብላችሁ ስለ ሊብራ ያነበብኩላችሁ ስለስራ ነጋ አነብላችኋለሁ። ማሬ እንዴት እናድርግ? ቢላል ኔትወርክ እምቢ አለው። አንዴ ቮይስ ላድርግለት። ቮይሱን አልመለስም። ዳታውን እምቢ ብሎት ነው ውዴ። ዳታ የለውም። የሆነ ፍቅር ብቻ ስምሽን በጣም እንደምወደው ተቀሻ ወይም ስምህን ወንድም ከሆን ካዶን ነው። ፍቅር ብቻ በቃ ፍቅር ብቻ፣ ሰላም ብቻ፣ መልካም ነገር ብቻ። በጣም ደስ ይላል። ቴንክ ዩ ሶ ማች ብላክ ፌማ ቴንክ ዩ ሶ ማች። ዜና ቴንክ ዩ ዜናዊ ቴንክ ዩ ፎር ዘ ሰብስክሪፕሽን። በጣም
ነው የማመሰግናችሁ። በጣም ፈጣሪ ያክብርልኝ። ኑሩልኝ የኔ ውዶች። ብሌን እምቢ ያለው መሰለኝ ማሬ። ሜናታ ቴንክ ዩ ፎር ዘ ሰብስክሪፕሽን። ሜናታ እንትን ልበልልሽ፣ እሱ ኔትወርኩን አስተካክሎ ወይ ዳታ ሞልቶ እስኪመጣ ሌላ ባለ ታሪክ ላስገባና እንጠብቃለን። እሺ ማሬ። እሺ ኮፒ ሊንክ ደጋግማችሁ ኮፒ ሊንክ አድርጉ። ኮፒ ሊንክ አድርጉ። የቲክቶክ ምልክት ስጡ። ሪፖርት እያደረጉ ነው። የቲክቶክ ምልክት ታርጌት ላይ ያለውን የቲክቶክ ምልክት፣ ኮፍያ፣ መነጽር፣ የቲክቶክ ምልክት፣ እቺ የቲክቶክ ምልክት ትንሿ ኮፍያ፣ የቲክቶክ ምልክት፣ መነጽር። ፂላቭ ኤክስቴንድድ ዴር ሰብስክሪፕሽን። ፂላቭ ቴንክ ዩ ፎር ኤክስቴንዲንግ ዩር ሰብስክሪፕሽን። ያኮላትፈኛል እንደዚህ አይነት ከባባድ እንግሊዝኛዎችን ስጠቀም ማለት ነው። ተደርጓል። እሺ ሌላ ሰው አስገባና ቢላል ኔትወርኩን አስተካክሎ እስከሚመጣ ድረስ እኛ ኤሚ አስተማሪ ታሪክ አለኝ ወይ የፍቅር ታሪክ አለኝ የሚል ሰው አስገባለሁ። አንድ ቁጥር አላውቅም ምን እንደምትፈልጉ። አንድ ቁጥር ስትጽፉ ምክንያታችሁን ጻፉት። ምንድን ነው እዚህ ቤት የሚገባው? በአንድ ቁጥር ሳይሆን ችግር ላይ ከሆንሽ ችግር ላይ ነኝ፣ አፍቃሪ ከሆንሽ የፍቅር ታሪክ አለኝ ወይም አስተማሪ ታሪክ አለኝ። እሺ ጻፉት። ብርሃኑ ድንገት ጨመረ ስክሪኔ። ወይኔ ማር እኔም እጅግ በጣም አድርጌ ነው የምወዳት። እጅግ በጣም በዚህ 2 ዓመት ውስጥ ቲክቶክ ላይ በየጊዜው ነው የሚነሱብኝ። የዘንድሮ ግን ይለያል። በየጊዜው ነው የሚነሱብኝ። ግን ትንሽ ተንጫጫ በአሁኑ ማሰባል በአሁኑ እንዳለው ሚስቶቻቸው የማይበሉ አሉ እኮ ጀግና እንደ ያሬድ አይነት አሉ። ጆቢና ቡና ቴንክ ዩ ፎር ዘ ሰብስክሪፕሽን። ኢንቫይት አድርጌሻለሁ እኮ ደጋግመሽ አፍቃሪ ነኝ ብለሽ ትስፈልሽ። አክሰፕት ማድረግ አታውቂም ማሬ። ይኸውልሽ ስክሪንሽ ላይ የሚመጣውን አክሰፕት በይው። አክሰፕት ቀዩን አክሰፕት የሚለውን ጠቅ አድርጊው። እኔም ውድድ የኔ ማር በጣም ያሳቀኝ ነገር ተውት፣ ነገ እነግራችኋለሁ። ነገ እንስቃለን። አሁን መሳቅ ያስፈልጋል። አሁን መሳቅ ያስፈልጋል። ነገ እነግራችኋለሁ። ነገ ሁለተኛው አካውንቴ ላስገባላችሁ ፎሎ እንድታደርጉት እሺ ውዶቼ። ይሄ ሁለተኛው አካውንቴ ለባካፕ ውዶቼ this is my second account ባካፕ አካውንቴ ይሄ ነው ውዶቼ፣ እና ፎሎ አድርጉት። ይሄ አካውንት እዚህ ጋር ያለው የኔ ነው። ፎሎ ያላደረጋችሁ ፎሎ አድርጉትና ኤኒ ታይም ኢንኬዝ እንኳን ይሄ ቢዘጋ እስከሚከፈት ምናምን በዚህኛው እንገናኛለን ማለት ነው። ቤተሰብ ሆኖ በዚህኛው አስተማሪ ታሪክ አለኝ እያለች ነው አንድ እህቴ። ቻቡዬ ችግር ላይ ነኝ፣ የገንዘብ አይደለም። እሺ ነይ ግቢማ። ብሌንዬ አይዞሽ እሺ፣ ከጎንሽ ነን። ፕሊስ አታልቅሽ፣ አትጨነቂ።
ቴንኪው ያሬድዬ። ይኸው እንዳንተ አይነት ጭንትልማን የሆነ ወንድ ደግሞ አለ። አየህ እንደዚህ ሴት ልጅ ሰፖርት የሚያደርግ ሴት ልጅ ስትበረታ ስትጠነክር ሚዲያ ላይ ወጥታ ድምጿ ሲሰማ ደስ የሚለው በራሱ የሚተማመን የበታችነት ስሜት የሌለበት የበታችነት ስሜት ያለበት ወንድ ነው ሴት ልጅ በርትታ ሳይ ደግሞ የሚፈላው ሴት ልጅ መደቆስ የሚወደው። እሺ ቢላል መጥቷል። አቡ ዳታ እንሙላልህ ቢላል፣ ዳታ እንሙላልህ ካልኩህ እኮ ዋትሳፕ ላይ አልመለስም። ኖ ዳታ እኮ አይደለም መልሼልሻለሁ። ዳታ አይደለም ኔት እያስቸገረኝ ነው እንጂ ዳታ አይደለም። አንሊሚትድ ነው ዳታ ሲም ነው ሲም። ኦኬ ኦኬ ኦኬ። እኔ ደግሞ ዳታ አልቆብህ መስሎ የሚቆራረጠው ልንሞላልህ ነበረ። አይደለም አይ 2 አመት አለው። እሺ እሺ እየሰማንህ ነው። በመጀመሪያ ደረጃ በጣም 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 ብዙ ኮመንቶች እያመሰገኑክ እያደነቁክ ያለበት ሁኔታ ላይ ያለ ነው። ምክንያቱም የሰው ልጅ በዚህ ሰዓት የወለደውን በሚክድበት የወለደውን የስጋ ልጁን በሚጥልበት ሰዓት አንተ የእሷን ልጅ ባደራ መውለድ ቋንቋ ነው። አባት ማለት የወለደ አይደለም ያሳደገ ነው። እና አንተ እንደዚህ ፍቅር ሰጥተህ ተንከባክበህ እራሷ ናት ያለችው እንደ እንቁላል እንደዚህ እንዳትሰበር እንክብክብ አድርጎ ነው እያሳደጋት ያለው ብላለች። ውለታክ በፍጹም አልካደችም። በጣም በቃ በጣም የምትደነቅ ልትሸለም የሚገባ ድንቅ አባት ነህ። ለዛ በጣም ልናመሰግንህ እንወዳለን በመጀመሪያ። እሺ ሀቢባ እንደዚህ ብላ ከተናገረች ከልጁ በላይ ነው የምትሰበር እንደ እንቁላል ሳስቶ ነው ያሳደጋት ብላ ከተናገረች ለምንድን ነው እሺ ለልጇ የምትሳሳ ከሆነ የልጇን ፎቶ ፖስት በማድረግ ወይም እንደዚህ በማድረግ ልጅን ወደደች ያስብላ እንደ ሀቢባ? እኔ የከለከልኳት ነገር የነፈኳት ነገር የለ። ልጇን እንድታይ አደረኩኝ እንጂ ምን አድርጌ ነው? ወይስ እቺስ ልጅ ነገ ምንድን ነው የሚጠብቃት? ዛሬ ላይ እንደዚህ ሆኖ ፎቶዋ አይደለም እሷ እኛ እንኳን እኮ አዋቂዎች እኮ ምን ያህል ነው አእምሯችን የሚጎዳው? የኔን ፎቶ ከፈለገች ዘቅዝቃም ፖስት ማድረግ ትችላለች። የኔን ፎቶ ተዘቅዝቆም ቪዲዮ ተሰርቶ ፖስት ቢደረግ ምንም አይመስለኝም። እሷ እንደዛ በማድረጓ ምንም ላይ መስላት ይችላል። ዛሬ ልጄ ማለቷን ብቻ ነው ያየችው። ልጄ ማለቷን አይደለም እኔም ማየው ለልጁ ያላትን ክብር ነው ማየት የሚያስፈልገው እንዴ። እሷ አልቅሳለች እየዬ ብላ አልቅሳለች። እኔ ደምን በያለቀስኩ ወደ ውስጥ እያለቀስኩ ነው እቺ ልጅ ያደገችው። የዚች ልጅ እድገት ዛሬ ላይ መድረሷ ለዚህ እኮ እኛም እየወለድን እኮ ማንም አሳድጎልን እኮ በፈለግነው ሰዓት የልጄ መብት አለኝ እያልን እኮ መቀማት አያቅትም እንዴ። እንደዚህ ከሆነማ ለምን ሚስት ባል እያልን እንጨነቃለን? ህይወት ብለን ለምን እንጠበባለን? ከእሷ ጋር ሌላ እንትን ምንም አይነት እንትን የለኝ ወይም ሌላ እሷን እንደዚህ ማስለቅስበት የማስጨንቃት እንትን የለም። ፖስት አታድርጊም አይደለም እኔ ንግግሬ። ፖስት ስታደርጊ ግን እያለቀሽ ቪዲዮ የሰራሽ ጽሁፍ ኖሮት አታድርጊ ነው እንዴ። እሷም እናት ናት። ለምን ወለድሽ ወይም ለምን እናት ሆንሽ አላልኳት። ዛሬ ላይ እንደዚህ ስላደረገች እኔ ካሁን በኋላ አእምሮዬ ምን አይነት ነገር ነው አእምሮዬ ላይ የሚቀረጸው? ምን ያህል ህሊና እንደተጎዳ እኔ ነኝ የማውቀው። ምን አደረገች? መታ አንድ አትያትም ብዬ አልከለከልኳትም። ከእናቷም ጋር ይዘሽ እንድትሄጂ አልፈቅድም። ማየት ትችያለሽ። እናትሽን መታ ትያት። በፈለጋችሁበት ሰዓት መታችሁ ማየት ትችላላችሁ። ከዚህ በፊት ብያታለሁ። አሁንም የተከለከለችው ነገር የለም። እኔ ከለከልኳት ያለቀሽ ፎቶ ሰርተሽ አትፖስቺ ነው እንጂ የከለከልኳት ነገር የለም። አይ ብላ እሷ እንደ ፉክክር ይዘው ፖስት ስታደርግ አይ ከኔ ጋር ፉክክር ይዘሽ ነው እንዴ? አንቺ 9 ወር አርግዘሽ 9 ወር ተሸክመሽ ስለወለድሽ ነው እንዴ?
ስራ ፈትቼ እስከምቀመጥ ድረስ ደርሻለሁ። ሰራተኛም አላምን ነኝ ለዚህ ልጅ እንዴ ምንድነው ለሷ ይሄንን አታድርጊ ብትባል ምንድነው አታድርጊ የተባለችውን ሳታደርግ ቀርታ ልጅቷን ደግሞ በምትፈልገው ሰዓት መታ ብታይ ምንድነው ችግሯ? እሷ ማን ከለከላት? ኤኒታይም የትኛውም ሰዓት ላይ መታ እያየች ልጇን እየጎበኘች ብትሄድ ምንድነው ችግሯ? ለልጅ ዋጋ መክፈል እኮ እሺ ቢላል ይሰማል? አሁን ቢላል ይሰማል? አዎ። እና ለኔም ዋትስአፕ ላይ ስናወራ ነግረኸኛል። ወተት እንኳን ሰራተኛ አታምንም፣ ራስህ ሱቅ ውስጥ አፍልተህ በጥጡ ወተት ስትሰጣት እንደነበር፣ ዳይፐር ራስህ ትቀይር እንደነበር፣ በጣም ሙሉ ጊዜህን፣ ፍቅርህን፣ ጉልበትህን፣ ገንዘብህን አፍስሰህባት እቺ ልጅ እንዳሳደግካት ነግረኸኛል። በጣምም እንደምትሳሳላት ነግረኸኛል። ግን የእሷንም ደግሞ ብትመለከትላት የእሷን ጎን ጥፋቷ እንዳለ ሆኖ እንደመጣች ኢትዮጵያ ወዲያው አለማየቷ አንድ ጥፋት ነው። ሁለተኛ ጥፋት ፌስቡክ ላይ ማነው ሶሻል ሚዲያ ላይ መፖሰቷ፣ ለሱ ደግሞ ይቅርታ ጠይቃለች። የሰው አይን እውነትህን ነው። ሁለት አባቱ ካልተስማማ በአንድ ሰው ፍቃድ ብቻ ሶሻል ሚዲያ ላይ ልጅ መፖሰት የለበትም። ሁለቱም ወገን አንተ ባትወልድም ስላሳደግ አባት ነህ እያልን እናውራ። ስለዚህ አባትም እናትም ካልፈቀዱ ሶሻል ሚዲያ ላይ መፖሰት ትክክል አይደለም። ግን ለዛ ደግሞ ይቅርታ ጠይቃለች። የሰው አይን ነው እኔም ትቻለሁ እሷም ትተው ብላለች። እሱ እየፖሰተ እኔ ለምን ይከለክለኛል ነበር ጥያቄው። እኔም ትቻለሁ። ስለዚህ የሰው አይን ስላለ እኔም ትቻለሁ አንቺም ታይ ነው ትተዋለች፣ ይቅርታ ጠይቃለች። ሁለተኛው ጥያቄ ልጄን ማየት ፈልጋለሁ በቪዲዮ አሁን እንዲያሳይ። አንድ እዚህ ጋር ላውራ ትፈቅጂልኛለሽ? ወደ ሁለተኛው ጥያቄ ተሻገሪ ታውሪሽ። እሺ እኔ ልጅ አይፖስትም ለሚለው ነገር አንቺ ሙሉ ቤተሰብሽን ቪዲዮ ቀርጽሽ ትፖስች የለም እንዴ? ይሄ ደግሞ እኔ ብቻ አይደለም ሙሉ ይኸውልሽ ብሌን አንድ ነገር ልንገርሽ። አንድ ቤተሰብ ልጅ ሁሉም ሰው ማለት ነው። እኔ ብቻ አይደለሁም። አንዴ ልንገርሽ፣ ሁሉም ሰው እያንዳንዱ ሰው የራሱ አስተሳሰብ አለው። ልንገርሽ፣ ይሄ እኔ ነኝ፣ የኔ ህይወት ነው። አንድ ሰው የራሱን ህይወት ከሌላ ሰው ህይወት ጋር የሚያነጻጽር ከሆነ ይበጣበጣል። ሀቢባ ልትፖስትም ላትፖስትም፣ አሁን እኔ እህቴ የእናቴ ልጅ በፍጹም አትፖስትም የልጆቿን ፎቶ። እኔ የገዛ ቤተሰቦቼ ይቃወሙኛል ልጆቼ ሚዲያ ላይ ስለምፖስት። አትፖስቺ በጣም ገና የመጀመሪያ ጊዜ እንደወለድኩ ሳይመን ፖስት ጊዜ እናቴ ያቆጣኛለች፣ በጣም ይቃወሙኛል። አትፖስቺ የልጅ ፎቶ ሶሻል ሚዲያ ላይ እንደዚህ አማማ ምክንያት እኔ ለሁሉም ሰው እዛ ለሚኖሩ ሰዎች እኔ እናቷ እንዳልሆንኩ ነው የሚናገረው እና ይህንን ጠይቂልኝ። ለዛ ነው ሚዲያ ላይ ማውጣት የሚፈለጉት። ለማን አንዴ ጥርት አድርገሽ ጥያቄሽ ጠይቂ። ለነማን ነው? ሁሉም ሰው እዛ የሚኖሩ ሰዎች የኔ ልጅ እንዳልሆነች አድርጎ ነው የሚናገረው። ማን እናት እንደሆነች ነው የሚያውቁት እዛ ያሉ ሰዎች? ሌላ እናት እንዳላት እናቷ እዛ ሀገር እንደማትኖር እንደዛ ተሳሳች። እዚህ ጋር ቢላል አታቋርጣት። ቢላል አንዴ ልጠይቃት ነው። ማስረጃ አለሽ ለዚህ? ማን ይነገረሽ? እዚህ ጋር መልስ ልስጥሽ፣ እንደው ሳትጨርሰው መልስ ልስጥሽ እንደው። እሺ ሀቢባ። አቤት። ሀቢባ አቤት። አዎ ይሰማል። እሷም ሆነች ሌሎቻችሁም እንድትሰሙ የምፈልገው ነገር ማንም ሰው እቺ ልጅ አይደለም አሁን ላይ ገና እቺን ልጅ ከእሷ ከመቀበሌ በፊት እንኳን ሁሉም ጓደኞቼ በብዛት አብዛኛውን ያውቃሉ። አብዛኛውን ጓደኞቼ ጨቅላ ሕፃን ስለነበረች ሁላ በኋላ የሚመጣብህ ጦስ ብዙ ነው እየተባለ በግድ ነው እቺን ልጅ እንኳን ዛሬ ላይ እኔ ሲጀመር ቆይ እቺን ልጅ አይ እኔ አባትሽ አይደለሁም እያልኩኝ እንዳሳድግ ነው ወይም እናትሽ እንዲያደርጋሽ ሄዳለች እያልኩኝ እንዳሳድግ ነው? ቢላል አንዴ አዳምጠኝ። ስለ አባትነት ይሄ ነገር ይነገራት ነው። ቢላል ወንድሜ ስለ አባትነት አላነሳችም ያለችው ያንተ ስለ እናትነት ቢሆን ሀቢባ ስለ እናትነት ቢሆን በዚህ እድሜዋ ለዚህ ልጅ የሚነገር ነው። ማስረጃ ነው ማምነው። የሰው ወሬ አላምንም። ማሪ ልላክልሽ። በዚህ እድሜዋ
በአራት አመት ወይም 3 አመት ልጅ እናትሽ እንዲህ ናት እያልኩኝ መናገር አለብኝ ነው? ታደርጊያለሽ ሀቢባ እንጂ የ3 አመት ወይም የ2 አመት ጀምሮ ምንም እዚህ ጋር አንቺ ታደርጊያለሽ ሀቢባ። በ2 አመት በ3 አመት በ4 አመት እናትሽ እንዲያድርጋ ነው ሄደችው፣ እናትሽ እንዲህ ነው ያለችው ብለሽ ትነግሪያለሽ ለልጅ? በእኔ ቦታ አንቺ የምታሳድጊ ሆኖ ማለት ነው። እኔ በሆንም ብለው አንቺ ነው የምታሳድጊ። የሰው ልጅ ባደራ እንደ ልጅ እያሳደጉ ከሆነ እኔ የምለው ለዛ ልጅ እናትሽ በጣም ትወድሻለች፣ ላንቺ እቃ ልትገዛ መጫወቻ ልትገዛልሽ አረብ ሀገር ሄዳለች እየሰራች ሩቅ ሀገር አረብ ሀገር ካለው ይሄንን ነው ሀቢብ ይሄ በዚህ እድሜዋ ሀቢባ እንደዚህ ተብላች ልጅ እናቴ ውጪ ናት ወይም እንዲህ ናት እያለች ነው ማድረግ ያለባት። ስለዚህ እናቷ ማን እንደሆነች እየተነገራት ነው እያደገች ያለች። በተቻለ መጠን ደግሞ ለማድረግ የሞከርኩት እየሞከርኩ ያለሁት እስከ ዛሬ ድረስ ቪዲዮ ኮል እንድታወራ እያደረግኳት ነው። ፎቶ እየላኩላት ነው። እሷም እንድታያት እያደረግኩ ነው። ለራሷ እንኳን ነግሬያታለሁ። ለራሷ እንኳን ነግሬያታለሁ። የሆነ ቀን ደውላ እኔ እኮ እናትሽ ነኝ ብላት ልክ ህፃኗ ምን አልሽኝ ስትላት እሷ ማልቀስ ጀመረች። እሷ ማልቀስ ጀምር ለምንድን ነው የምታለቅሽው? እንደዚህ የሆንሽ እያለቀሽ ነግረሻት እንዴት ነው እቺ ልጅ የምትለው? ቀስ እያልሽ ለእሷ እያወራሻት ፊትሽን ሁሉ እያሳየሻት ነው እንጂ ዛሬ ላይ ተነስተሽ በአንዴ እኔ እኮ እናትሽ ናት እናቴ ለምን አላልሽኝም ስላልሻት እቺ ልጅ እናቴ ትላታለች እንዴ? ምን አይነት ነገር ነው የምትናገሩት እንዴ? አይ እኛ እኮ ቢላል እየተደማመጥን ወንድ እናንተ በጣም የማታደርጉትን ነገር ዛሬ ላይ ስንት አመቷ ላይ ነው ልትነግራት ያሰብከው? የትኛውም አመት ይሁን ከእሷ ጋር እንድትላመድ እያደረግኩ ነው አይደል እንዴ? እንድታወራት እያደረግኩ ነው አይደል እንዴ? ከዚህ በላይ ምንድን ነው ማደርገው? እሺ ማማ ብላ ዋና እኮ እኔ እንድትላመዳት ባላደርግ ነበር። ማማ አይደለም እሷን እናቴ ብላ የምጠራው ትምህርት ቤት ጎረቤት ልጆችን እንኳን እህቴ ወንድሜ ብላ ነው እንድታድግ ያደረኩ። ስም የጠራች አይደለም ያደገችው። የትኛውንም ሰው የትኛውንም ጓደኞቿን ህፃናት ልጆችን እንኳን ወንድሜ እህቴ እያለች ነው እያደገች ያለችው። ለምንድን ነው ይህንን የምትመርዝብኝ? ምን ብላ እንድታደግ ነው እሷ የፈለገችው? እሷ እናትነቷን እንድታቅላት ነበር የፈለገችው። እናትነቷም እንዳታውቅ አልተደረገችም። ቀስ እየተላመደች እኮ ነው እናትነቷን ማሳወቅ ያለባት። በአንዴ ዛሬ ላይ አልቅሳ እየየ ብላ እናትሽ ነኝ እወቂኝ ስላለች እኮ እናቴ ናት ብላ እኮ አታውቅም ይቺ ልጅ እንዴ። ለምን አላወቅሽም አላልኩኝ? ወይም እቺን ልጅ እናትሽ አይደለችም እናትሽ ነኝ ብላሻለች አይደለችም ብዬ አልነገርኳትም። አይደለችም ብዬ አላልኳት። እንድታውቅ ነው እያደረግኩ ያለሁት እንጂ እናትነቷን እንድታውቅ እያወረቻት እንድትለምዳት ነው እንጂ እያደረግኩ ያለሁት እንዳትቀርባት ወይም እንዳታወራት እናትነቷን እንዳታውቅ ያደረግኩት ነገር የለም። ጀመረ እንደዚህ ስላደረገች ነው እናትነቷን የምታውቀው እንዴ? የትኛውንም ሰው ሀቢባ ዛሬ እችን ልጅ ቪዲዮ ኮል ብታወሪያት እማ ነው የምትልሽ። ሀቢባ አንቺን እንኳን ዛሬ ቪዲዮ ኮል ላይ ብታወራሽ እማ ነው የምትልሽ። ሲቀጥል እሷን ያገኘቻት ሁሉንም እማ ነው የምትለው። ሁሉንም ትልቅ ሰው በአጠቃላይ እማ ነው የምትለው። ከዛ ውጪ አባ እኔም ብቻ ነው አባ የምትለው። ከዛ ባለፈ ጓደኞቿንም እህቴ ወንድሜ ነው እንድትል አይደለም። እሷ የእኔ ልጅ ታላቅ ትልቋ እንኳን የትምህርት ቤት ጓደኞቿን ጓደኞቼ አትልም። ወንድሞቼ እህቶቼ ነው የምትለው።
እንዴ ከዚህ ያለፈ ምን አይነት የማማናት ሀገር እንዳለች የት ሀገር ነች ይላል። እንደዚህ እኔ የሱ ልጅ መሆኗን ነው የማውቀው። ማን ነው ይሄ የላክሽልኝ? ማን ነው? እኔ ለፍቶላታል ታውቂያለሽ? ለፍቶ ማናት? አቡዬ የእሱ ጎረቤት ልጅ ናት። አዎ አውቃለሁኝ እኮ በጣም ማን ነው ደግሞ? እኔም እናት ነኝ። ገብቶሻል? ምንም እኮ እኔ ልውሰዳት እንኳን እኮ አላልኩትም። አይኗን አሳየኝ ብቻ ነው ያልኩት። እኔ አሁንም ዛሬም ቢሆን ለማየት እንጂ እሷን አልወስድበትም። እኔ ብር ልኬ ካሳደግኳት ይልቅ እሱ ነው መከራ ብዙ ነገር አድርጎ ያሳደጋት። እኔ ምንም አልፈለኩም። አሳየኝ ያልኩት ላይ ሀቢባ ጋር ይመጣል ብላለች። እንግዲህ አዎ ይመጣል። ስለዚህ እሷ ናት የነገረችሽ አንቺ እናት እንደሆንሽ እንደማታውቅ ልጅቷ ሌላን ሰው ሀቢባ አዎ። እና ደግሞ ልብስ ልልክላት ሄጃለሁ አይደለ ቢላል አንዴ ተናገር ለሷም ተራ እና እዛ ሄጄ ልብስ የተወሰነ ባይቀበለኝ ብዬ ሁሉንም ይዣለሁ። አሁን የተናገረች የነበረችው እሷ መስላኝ ነው። አይደለችም። ቮይስ ሪከርድ ስትደዋወል የቀዳችሁን ነው የጎረቤታችሁን ልጇ እሷ እናቷ እንደሆነች እንደማታውቅ ስትነግራት። እሺ ተናገሪ። ልብስ ልሰጥ ሂጂ ብለሽ ነው ያቆምሽው። የአንቺ ተራ ነው። አዎ ልብስ ለሷ ይዤ የሄድኩላትን ልብስ ያው እምቢ ስላለኝ የተወሰነ ይዤ ሄጃለሁ። አይፓድ ምናምን ገዝቼላት ነበረ። ምናልባት ካልተቀበለ ብዬ አይፓዱ ምናምን አስቀርቼ ልብስ በቃ ስልሽ የተወሰነ ትንሽ ነገር ሌላውን አስቀምጬ ይዤ ሄድኩኝ። እዛ የሄድኩባቸው ሰዎች እነሱ ጋር ገብቼ ማለት ነው እንደዚህ ልጄ ላይ ነው የመጣሁት እንደዚህ ብዬ ስለነግራቸው አንቺ እሷ እናት ነሽ ምናምን አሉኝ። አዎ ልጄ ናት አላሳይም ብሎኝ ነው እና ይህንን እቃ ቀብሉልኝ ስል አይ እናቷ እኮ አንቺ አይደለሽም ሌላ ሰው ነው የነገረን፣ ሌላ እናት እንዳላት ነው የምናውቀው እና ደግሞ ልጁ የእሱ ልጅ እንደሆነች ነው የነገረን፣ እናቷ መሆንሽን አናውቅም ነበረ አሉኝ። ከዛ ያው ልብሱን የቀረውን አስቀርቼ ቢጥለው የሚጣለው ካልፈለገ ብዬ ያንን ሌላውን ትቼ መጣሁት። እሺ ምን ትላለህ በዚህ ጉዳይ? ቢላል ያንተ ተራ ነው ወንድሜ። እና አቡዬ በጣም ያሳመመኝ ነገር ውስጤን ያመመኝ ነገር ያ ነው፣ ሌላ አይደለም። እናቷ መሆንሽን አለማወቋ ማለት ልጅ እናቷ መሆንሽን አለማወቋ ነው አንቺን ያመመሽ? ቢላል በእውነት በፍጹም ያንተ መልካምነት አልካደችም። አንድ ቀን ደግሞ ስደውልልህ በጣም ጥሩ ሰው ነው፣ ግን ደግሞ ልጇን የማየት መብት አላት። እንደገና ልጇ ደግሞ የማወቅ እሱን መቼ ነው ማወቅ ያለባት? እኔ አላውቅም። የስነ ልቦና ሐኪም ማማከር አለባችሁ። ግን እቺ ልጅ እያመማት ነው። የአረብ ቤት እያለቀሰች ነው የምትሰራው። ፊቷ እየተበላሸ ነው። እኔ በቪዲዮ ተደዋውለን አይቻታለሁ። ምንድን ነው ያልሽኝ ሀቢባ? ተቋርጦ ነበር ልድገምልክ ያለችውን ንገሪኛ። እሺ መልስ ስላልሽኝ ነው። እሺ ልድገምልክ። ኢትዮጵያ የሄድኩኝ ጊዜ ለ2 ወር ልጄን አላሳይም ብሎኝ ከአረብ ሀገር ይዤ የሄድኩትን ታብሌት ለልጄ አይፓድ፣ ልብስ ምናምን ነገር ሄጄ ለሰዎች እንዲሰጡልኝ ስሰጥ አንቺ ነሽ እንደ እናቷ ለእኛ የነገረን እናቷ አንቺ እንዳልሆንሽ እና ደግሞ ማለት አያውቋትም እኮ ሀቢባ አያውቋትም እኮ አያውቁሽም ብለህ መልስላት። እና ደግሞ እሱ አባት እንደሆነ እሱ ባዮሎጂካል የእውነት የስጋ አባት እንደሆነ ነው የነገራቸው እና ያንን ነገሩኝ። እንደገና አሁን ደግሞ ኖ አይደለም ሀቢባ፣ እንደዛም አይደለም። ሁሉም ያውቃሉ። እኔ ያለሁበት አካባቢ ላይ ሁሉም ያውቃሉ። የእኔ ልጅ አለመሆኗን ያውቃሉ። እኔ እንደማሳድግም ያውቃሉ። እሷን ግን አያውቋትም። አንደኛ ነገር
ምን ያህል ወልዳም ሆነ ምን ያህል ጊዜ እንደቆየች ነግራቸዋለች አይደል? አያውቁም። የሁለት ወር ህፃን ነው። ዞሬ አናውንስ ማድረግ ነው ያለብኝ። እና ታዲያ ይሄንን እየነገረችሽ እኔን ለምን ያስጨንቁኛል? ኧረ ማን አስጨነቀህ ወንድሜ? ጥያቄ ነው እሷ መልስ የሰጠች። አይ ሁሉ እሷ እንደዛ ብላ የነገረች ነው። መልስም ራሷ እኮ መልስ የሰጠች ነው ምን ያህል ጊዜ ነው። ነገር ግን እሷን አይተዋት አያውቁም አይደል? ወይም እኔ ከእሷ ጋር እዣት አልሄድኩኝ። ልብሱን ይዘ እነሱ ጋር በምትሄድ ሰዓት እኔ ከህፃኗን ይዤ ወይም ከእሷ ጋር ሄጄ አይ እናቷ እኮ አይደለችም አላልኩኝም አይደል እንዴ? እንደዛ ባደርግ ነው እኔ ዛሬ ላይ ለምን ከለከልካት መባል ያለብኝ። በየትኛው መንገድ ልጠየቅም ጥፋተኛም እንደሆነ የሚገባኝ እንደዚህ ያደረግኩ ቢሆን ነው። ሁሉም ሰው ያውቃል እኔ አባቷ አለመሆኔን እና ከእሷ ተቀብዬ እንደማሳደግ ሁሉም ያውቃል። የማያውቅ ሰው የለም። አሳዳጊዋ መሆኗን ያውቃሉ። ነገር ግን እኔን እዚህ ጋር ከኔ ጋር ነው ያለችው ህፃኗ ከኔ ጋር ሆና ሌላ ሰው አባ ብላ እንድታወራ ነው። አባት አይደለም እናት፣ እሱ አባት እያለ እኔ እናት ያልተባልኩት ለሚለው ይሄንን እንድታደርግ ነው እኮ ይሄንን ህፃኗ እንድትለምዳት ነው እኮ በቪዲዮ ኮል እንድታወራ እና ፌስ ቱ ፌስ እንዲተያዩ እያደረግኩ የነበረው። ከዚህ ያለፈ ምን እንዳደርግ ነው? መታም እንዳታይ አልከለከልኳትም። ሲጀመር የተናደድኩት መታ ቆይታ ገና እንደመጣች ሰላምታ እንኳን አላስቀደመችም። ኢትዮጵያ መጥቼ ነበር ልጄን ልወስድ እፈልጋለሁ ነው ያለችው። ይሄንን ብላይ ምን አይነት መልስ እንድሰጣት ነው? ማየት እኮ ይቀድማል። ልጇን መጎብኘት ይቀድማል እኮ። ልጄን ላይ የመጣውን እንኳን እኮ አይደለም ያለችው። ቢላል ትክክል ነቃ። ይሄንን ብትለኝ አይከፋኝም፣ መቼም ቢሆን አይከፋኝም። ያንን እንኳን እንደዛ እንኳን አድርጋ እኔ ስራ መኪና ተሽከርካሪም እየወጣሁ ስለነበር በሰዓቱ ቢዚ ነበርኩኝ። ከስራዬም አንፃር ነግሬያታለሁ። በስራ ምክንያት እየወጣሁ የገባው ስለሆነ ፍሪ በሆንኩኝ ሰዓት እንገናኛለን። እኔ ሰው ባለበት እንገናኝ እና መነጋገር ያለብንም ጉዳይ አለ በዚህ ልጅ የተነሳ እና የሚመችሽን ጊዜ እንትን በይ። ያ ደግሞ እንትን ማትይ ከሆነ ወይም ቤተሰብ ጋር ሄደሽ ይህንን ስላት እናቴ እኮ ይዘሻት ካልመጣሽ ብላ የተቆጣችኝ ነው አለች። እዚህ ጋር እኮ ልታስገድጅኝ አይደለም። ወይም መተሽ ቀድመሽ አይተሻት እንኳን ቢሆን ምንም አይደለም። ወይም ስትመጪ ነግረሽም ቢሆን ስታንድ ባይ ሆኜ ህፃኗን እንትን ብዬ እጠብቃለሁ። ነገር ግን መታ ከመጣሽ በኋላ ልጄን ልወስድ ብላ ነግራኝ ገና ከመጀመሪያ አእምሮዬን መረዘችው። ያንን በውስጤ ያለ የራሴን ጊዜ አመቻቼ ህፃኗን እንድታይ ባደረግኩ ሰዓት ልታያት አይደለም በሰዓቱ። እኔ እርግጠኛ ነኝ እኔ በዚህ ሳለ እኔ በሰዓቱ እንኳን እንዴት አድርጌ ራሴን እንዳረጋጋው ነው የማውቀው። ለምን ይህ ሰው ባለበት ሌላ ነገር በሰዓቱ ከኔ ጋር በንግግር ስላልተስማማች እናቷ ጋር ይዣት ሊሄድ ነው ስላለችኝ ነው ቢላል ትወስዳታለች ብለህ ጠርጥረህ ነው? ልታየች አይደለም እንደዛ መውሰድም እኮ መውሰድ ብትወስድም እኮ እሷን ይዛ እንትን ማለት ከቻለች እኮ ለእኔ ምንም አይደለም እንዴ። እሷም እኮ እናት ናት፣ ወልዳታለች። ነገር ግን እኔ ያሳደግኩ አቡዬ ቅርታ እንደዛ ካለ በእኔ እጅ አደገች። በቃ መውሰድ ካለኝ ስጠኝ እስኪ እኔ ያሳድጋለሁ ልጄ። አሁን አድጋለች አለ አንቺ። አሁን አድጋለች አይደል? ከአሁን በኋላ ማሳደግ የሚከብደው እኮ ማንም የለም፣ ማንም የለም። አይደለም እኛ ወጣቶች የጃጁ አያቶቻችን እንኳን ብንሰጣቸው ለማሳደግ አይከብዳቸውም። ለማሳደግ የሚከብዳቸውን ጊዜ አልፋለች። ለአንቺ ይሄ እንትን ሚሊሽ አይደለም። አሁን ወስዳለሁ ይስጠኝ። በጣም ደፋር ነሽ። አይ ልጅቷም አንተን ለምዳለች። ይሄ ሰው ነው ይዤ በሰዓቱ ሀቢባ አንቺ እንደምታስቢ ወይም እኔ እንትን እንደምለው አይደለም። አሁንም እኮ የምትናገረው ነው የሰማሽ ነው። አደገችላት። አሁን መውሰድ ትፈልጋለች። ይሄ እሷን ያስደስታል። አይ ልጅቷን አንተ መውለድ ቋንቋ ነው፣ መወለድ ቋንቋ ነው።
አባት ማለት ነው። እሱን እርሺው በቃ ሀቢባ፣ ይሄንን እርሺው፣ አሳድገሃል። በቃ ሀቢባ ይሄንን እርሺው። ኖርማሊ እኔ ማለት ነው እስከ ዛሬ ድረስ እንዲህ አይነት አእምሮዬ ላይ እንዲህ አይነት ነገር ተፈጥሮ አያውቅም። እንዲህ አይነት ስሜትም ኑሮኝ አያውቅም። አሁን ይስጠኝ ስትል ራሱ በጣም የረበሸችኝ ነው ልንገርሽ። አሁን በዚህ ሰዓት 4 አመት ሆኗታል። ማንም ለማሳደግ የሚከብደው እኮ የለም። የሚከብደውን ጊዜ አልፌላታለሁ። አሁን እናትነቷ ለሷም ታይቷታል። ማልቀስ ይሄ ማለት ቢላል ወንድሜ ስለማታ አንዴ ልንገርክ። እሺ ቢላል አንዴ ልንገርክ። እሷ የምትፈልገው አትወስድብህም። ልጅቷ ያንተ ልጅ ናት። እኔ መወለድ ቋንቋ ነው የምለው ስላሳደግ ልጅክ ናት። እየተናገረች ያለውን እኮ የሰማሽ ነው። ተዋት እሷንና እዚህ ጋር የተቀመጠውን 6600 ህዝብ ሽምግልና እየጠየቅን በፍቅር በትህትና ያለ ነው ማሳየት ብቻ። በቪዲዮ አሳያት። አሁን አረብ ሀገር ላይ በልጇ ናፍቆት እየተቃጠለች። ማን ከለከላት? ሀቢባ ይሄንን አልተከለከለችም። ይሄንን በድጋሚ ባትጠይቂኝ ደስ ይለኛል። ተከልክላለች ቢላል፣ ከልክለሃታል። በመብት አልተከለከለችም። ይሄንን ራሷ እጅ ነው ማየት ያልፈለገችው። እኔ አይደለሁም የከለከልኳት። ራሷ ናት ራሷን ያገደችው። በቃ ጥሩ። ከዚህ በኋላ ሶሻል ሚዲያ ላይ ነው እንዴ ሰው የምትፎካከር? ልጇ ጋር ነው እንዴ የምትፎካከር? ብሌን ከዚህ በኋላ አይደለም በዛ ሰዓት። አሁንም እኮ የጸጸት ስሜት የጥፋተኝነት ስሜት እኮ አልተሰማትም። አሁንም የምልሽ ነገር ማለት ነው ምንም የጥፋተኝነት ስሜት እኮ አልተሰማትም። ትወቅልኝ ላውራት ከዛ ታውቀኛለች። እናቷን እሷ የምትለው እናት መሆኔ እሱን በህግ አስፈርምሻለሁ። እሱም በህግ አስፈርምሻለሁ። አሳዳጊ ወላጅ አባት መሆኔንም ደግሞ አስፈርማለሁ። ይሄ በህጋዊ መንገድ አደርጋለሁ። እንደ በፊቱ ወይም አሁን ላይ እንደዚህ አንቺ እንደምትዩ አስፈርማታለሁ። ምክንያቱም እኔ አሁን ላይ እሷ እንደዚህ አምኖ እንትን ማለት ራሱ ለእኔ በጣም ከባድ ነው። ምክንያቱም አሁንም በዚህ ሰዓት እንኳን የጥፋተኝነት ስሜት ተሰምቷት አይደለም። እሷ ሌላ በራሷ ያሰበችው የራሷ መንገድ ስላላት ነው። የምታስፈርማት ቢላል ምንድን ነው የምታስፈርማት? አልገባኝም። እንዳትወስዳት እናቷ ናት። እናትነቷን ከዚህ በፊትም ለማየት መጥተዋለች። ሰዓት ሰው ባለበት መጥተሽ ማየት ትችያለሽ። ከእናትሽም ጋር ማየት ትችያለሽ። እናቴ ይዘሻት ነይ ብላኛለች። እዣት ሄዳለሁ፣ መውሰድ ፈልጋለሁ ባለሽ ሰዓትም እናትሽም አትወስዳትም፣ ይዘሻትም አትሄጂም። ምክንያቱም ለእቺን ልጅ እኔ እንኳን እንዴት ሆኜ እስከዛሬ ድረስ እንደደረስኩ አውቃለሁ። ስንት ተሯርጬ ታውቃለች። ለሰከንድ እንኳን እረፍት የሌለኝ ሰው ነኝ። አቡዬ ልውሰድ አላልኩትም። ግን በዚህ ልጅ እንዴት ሆኜ እንዳለፍኩኝ እያወቀች ልውሰዳት በማለቷ ተናግሬያታለሁ። እንዴ ዛሬ ላይ ማንም እኔ ደጋግሜ እንድናገርም ባታደርገኝ ደስ ይለኛል። እንዴ እሷን መታ እንዳታይ ማን ከልክሏት ነው? በሰዓቱ እንኳን አይ ባልኳት ሰዓት ሀቢባ በሰዓቱ እንኳን አይ ባልኳት ሰዓት ማለት ነው ስመጣ እኔ ሰው ባለበት ማየት ትችላለች፣ እናትሽን መታ ማየት ትችላለች ባልኳት ሰዓት ሐዋሳ ነኝ ብላ ሐዋሳ ድረስ እቺን ልጅ ይዤ ሄጃለሁ። ሐዋሳ ድረስ ማለት ነው ይዤ ከ3 ሰዓት በላይ ጠብቂያታለሁ። ስልክ እየደወልኩ 2 ሰዓት ሙሉ ስልክ ሳትመልስልኝ አላነሳ ብላኝ ልጅ ይዤ ያለሁኝ የህግ ሰው አለ። የህግ ሰው ነው ይዤ የሄድኩት በሰዓቱ። ለምን እቺ ልጅ እጃት መሄድ ነው የምፈልገው እያለችኝ ስለሆነ የህግ ሰው ነው ይዤ የሄድኩት። የህግ ሰው ይዤ እዛ ጋር ብንጠብቅ ስልክ ስደውላት አታነሳም። ትተን ከተመለስን በኋላ ከሐዋሳ ከወጣን በኋላ ደወለች። እንዴ ምን ሆነሽ ነው እስከዚህ ሰዓት ስልክ የማታነሺው ብዬ ተናገርኳት። አይ አላየሁም ነው። ይሄን ሁሉ ሰዓት ስልክ አላየሽም? በዛ ላይ እንደምታገኛት ወይም እንደምንገናኝ ታውቃለች። ምንድነው ማደርገው ከዚህ በላይ? አቡዬ እኔ ላውራ አስቲ ብዬ በሰዓቱ ካልኪያታለሁ። አንቺን መጠየቅ የምፈልገው ሐዋሳ ድረስ ልጅሽን ይዞልሽ መጥቶ አንቺ አልመጣሽም? በዛ ሰዓት ለምን አላየቻት? እኔ ላውራ እሺ። እኔ ላውራ ይንገረን ቢላል። ይኸውልሽ እንደዚህ አልኩት። እኔ ከዛ እምቢ ሲለኝ ማለት ነው አላሳይም ሲለኝ በቃ አቡዬ ግራ ምንም ማድረገው ሲጠፋኝ ዝም ብዬ ተነስቼ መናኸሪያ ሄድኩኝ።
ሊሄድ ማለት ነው። ዝም ብዬ በቃ ሄጄ ከተማው በሙሉ አስሼ እመለሳለሁ ብዬ ሲሄድ ከዛ ደወልኩለትኝ። መናኸሪያ ደርሻለሁ እየመጣሁ ነው ስለው እንዳትመጪ እኔ አዲስ አበባ ሄጃለሁ አለኝ። እንዳትመጪ ከዛ ስመለስ አገኝሻለሁ ምናልባት ከራሴ ጋር ተማክሬ አለኝ። ከዛ እንደዛ ስለኝ እኔ እኮ እየመጣሁ ነው መኪና ውስጥ ልገባ ነው ምናምን ስለው እንዳትመጪ አታለኝም አለኝ። ከዛ ተመለስኩኝ ከመናኸሪያ ምን አደርጋለሁ በቃ ከሌለ ብዬ ማለት ነው። ከዛን ወደ 8 ሰዓት ምናምን ይሆናል። ልብስ እያጠብኩኝ ነበረ ውጭ ላይ ነግሬሻለሁ ባለፈው። ስልክ ተደወለልኝ አላየውም። ከዛ ልብሱን አጥቤ ስጨርስ ስልኬን ሳይ ተደውሎበታል። እኔ እኮ መጥቼ ላውራሽ ፈልጌ ነበረ ብቻሽን አለኝ። ላውራሽ ፈልጌ ነበረ ግን ስልክ አታነሺም አለኝ። አዎ ውጭ ላይ ልብስ እያጠብኩኝ ነበረ አላየውም። አሁን እንዳየውን የደወልኩት ነው። በቃ ሄጃለሁ ተመልሼ አለኝ። ሄጃለሁ። ኧረ እባክህ እኔ እመጣለሁኝ። አሁን የት ነው ያለው? ወይ ደግሞ እዛ ልምጣ ያለበት በቃ ላግኛት፣ ልጅን አሳየኝ፣ አይቻት ብቻ ነው የምመልሰው። ከዚህ ቃላት ውጪ ፈጣሪ በሚያውቀው ልጅን ልውሰድ የሚል ቃላት ወጥቶኝ አያውቅም። እናቴን ወስጄ ላሳያት ብዬዋለሁ። አዎ ግን ለእናቴ ልስጥ ብዬ በጭራሽ አላልኩም። ፈጣሪ በሚያውቀው ጓደኛዬ ታውቃለች። ከዚህ ያለፈ ቃላት እሷ አሳድጋት ልጅ እኔም ህሊና አይምሮ አለኝ። ከዚህ ያለፈ ቃላት ፈጣሪ የተናገርኩት ነገር የለም። ፈጣሪ በሚያውቀው በእግዚአብሔር ስም እንጂ ምን እንትን አትማይ። ምን አልከኝ ቢላል? በጣም ከባድ ነው በእውነት ከባድ። እንደዚህ በማየው ነገር አትማይ ነው ያልኩት። ምን አልከኝ ቢላል? እሱም ማሳደግ እሷን ነው የማየውን እንትን አትማይ። በሰዓቱ ነግሬያታለሁ። አቡዬ ይሰማለው? ይቅርታ። አዎ ተስፋዬ ትሰማለህ? አንድ ጥያቄ ልጠይቀው ፈልጌ ነው ቢላልን የገባሁት። ቢላል እየሰማው ነበረ ከተወሰነ ተመልሶ ከመጣ በኋላ እና መልካምነት እጅግ በጣም ደስ የሚል ነው። ጥሩ ሰው ነህ። ይህም መልካምነትህን ደግሞ ሙሉ የሚያደርግ ነገሮች ደግሞ ይኖራሉ። ምናልባት አንተ ከመልካምነትም ተነስተህ ነው አንዳንድ ክፍተቶች ይታያሉ። አሁን ከምታወራው ሞር የህግ ባለሙያዎችን ብታማክር የሚቀሩ ነገሮች ይኖራሉ። ከመልካምነት ተጨማሪ ምናልባትም አባትነት ያሳዳጊ የአባትን እኔ እንጃ እኔም ረብሾኝ ነው በሁሉ ቢላል ሚውት አላደረገም። በቃ ይኸው አደረገ። አሁን አደረገ። አሁን ጸጥታ ነው። ምናልባት ይሄን መልካምነትህን ሙሉ የሚያደርጉ የሚቀሩ ነገሮች ምናልባት እኔ ከተረዳሁት አንጻር አባትነት የጉዲፈቻና እንግዲህ የባዮሎጂካል አባት የሚጸድቅበት የጉዲፈቻውም ፍርድ ቤት ሂደህ ስታጸድቅ ነው እና እሱን አድርገሃል ወይ? ያም ቢሆንም ደግሞ አሁን እዚህ ኮመንታተሮችም ሀቢባም እየጠየቀች ያለችው የእናትነቷም መብት በሚያከብር መልኩ እናትነቷንም በሚገልጽ መልኩ ብታደርገው መልካም ነው የሚለው ነው። ሞር እኛ ከምንነግርህ በላይ ደግሞ ብዙ የህግ ባለሙያዎች፣ ጠበቃዎች፣ ዳኞች በአንተ ዙሪያ ያሉ ካሉ ይሄን ነገር ኮንፈርም የሚያደርጉልህ ብታወያያቸው መልካም ነው። መልካምነት ሲደመር የህግ ባክግራውንድ ባለው ሁኔታ ብታደርገው ጥሩ ነው የሚለውን ሀሳብ ለመስጠት ያህል ነው ሚውቴን ያበራሁት። አቡዬ እሺ ተስፋዬ እናመሰግናለን። እሺ ተስፍሽ ምን አለ መሰለህ ሀሳብን እቀበላለሁ። አንድ ነገር እኔ ልነግርህ የምፈልገው በሰዓቱ በጣም እሷ ልጇን የመጀመሪያውን ከነገርኩ ያንን ለማድረግ ትንሽ እንኳን ትዕግስት እንዲኖራት ጠይቄያታለሁ። ያንን ሳደርግ ግን ሴቶችና ህጻናት የምትሰራለች ሴቶችና ህጻናት ቢሮ የምትሰራለች እሷም ስለነበረች
የሆነች እሷ በሰዓቱ በቃ ለመሄድ ብቻ ከሀገር ለመውጣት ብቻ ነው ትኩረቷ። ለምን ሳይኮ መጀመሪያ ላይ አእምሯ ላይ የተፈጠሩ ነገሮች እዛ ጋር የደረሱባት በደሎች አሳምመዋታል፣ ጎድቷታል። ምን አይነት ላይፍ እያሳለፈች እንደነበረ ነግረኛለች። ምን አይነት ስቃይ ውስጥ እንደነበረች ነግረኛለች። በጣም የሚከብድ በጣም መጥፎ ሲቹዌሽኖች ገጥመዋት እንደነበር ዛሬ ላይ እንደዚህ ለመናገር እንደዚህም ለመሆን የምትበቃ አልመሰላትም። በሰዓቱ ምን አይነት ሳይኮ እንዳትጎዳ በሰዓቱ ምን አይነት ትሪት እያደረኩ እንደነበረ ታውቃለች። ሰው እንኳን መቅረብ በጣም ነበረ እንትን የምትለው። ይህንን ያደረኩበት ምክንያት እኔ ዛሬ ላይ ወይም እንዲያድርጎኛል እንዲረድቶኛል እንዲህ ውለታውን እንዲህ ብላ እንትን እንድትል አይደለም። በሰዓቱ የነበረችበትን ህመም ነው። በሰዓቱ የነበረችበት ህመም ደግሞ ለሷ ይህንን እንትን ቢሮ ላይ ሄጄ ሰርቲፋይ እንዲሆን ጊዜ መስጠት አልቻለችም። እኔ አሁን እንደዚህ ስለ እሷ በሰዓቱ እንደዛ እኔን ለማድረግ ፈልጌ ሀሳብ አምጥቼ ወይም ከጎረቤቶች ጋር ከአካሪዎች ጋር ስንመካከር እንኳን ስንነጋገር ፋታ አልሰጠችንም። ለምን እሷ ምንድነው እቅዷ ኖርማሊ ከዚህች ሀገር ወጥቶ የመሄድ ብቻ ነበር። በምንም ታምር ይሄ እናት አይደለችም የሚያስብል አይደለም፣ እናቷም አይደለችም አልተባለም። ነገር ግን ምንም ትዕግስት አልነበራትም። ይሄንን እስከማደርግ እንኳን የአንድ ሰዓት ጊዜ እንኳን ልትሰጠን ፍቃደኛ አልነበረችም። አይደለም እኔ ሴቶችና ህጻናት ምሰራዋ እንኳን ተንቀጠቀጠች በሰዓቱ። ለምንድነው ይሄንን እንደዚህ የሆነችው? ምን አይነት ሙድ ውስጥ እንደነበረች እሷ ታውቃለች። ለዚህ ያህል እንትን የምልበት ማለት አልፈልግም፣ ብቻ ነኝ ከዚህ መውጣት ነው፣ ይህንን ብቻ እርዱኝ ነው በሰዓቱ እሷ ስትል የነበረው። ይህንን ነገር ለማድረግ ትንሽ ሰዓት ወደኋላ ብንል እቺ ልጅ ሌላ እርምጃ ውስጥ ትገባለች ብለን ስላሰብን በቃ ይህንን ማድረግ ብቻ ከሆነ አላማዋ አይደለም። ይህንን አንድ ሳምንት ስጪን፣ ከፈለግሽ እኔ ሸኝሻለሁ፣ መሄድም ከፈለግሽ እናትሽ ጋር ደርሰን በሚል እንኳን ያችን ወስደን እዛ ጋር እንትን ለማለት ፈልገን ባደረግነው ሰዓት እንኳን ትዕግስት አልነበራትም። ይህንን እኔ ዛሬ ላይ ተናግሬ አይደለም። ያቺ ሴቶችና ህጻናት ምትሰራ አለች፣ ባለሙያ ነች። እሷም መናገር የምችል ናት። ራሷን ሄደን አግኝተን እንኳን የነበረችበትን ሁኔታ ማለት ነው። ያ ከመሆኑ የተነሳ ጊዜ አልሰጠችንም እና ለዛ ነው በሰዓቱ። አሁን እኔ ያንንም አይ ያልኩኝ አይደለም፣ ያንተንም ሀሳብ በጥሩ እንትን ነው የተቀበልኩት። አሁንም ያንን ይደረጋል፣ በዛው መልኩ ትቀጥል ነው የኔ ሀሳብ። ያው ምናልባት ቢላልዬ በጣም ጥሩ ሰው እንደሆንኩኝ ከመጀመሪያው ጀምሮ ስሰማም ሌሎችም ሲመሰክሩ እሷም ስትመሰክርልህ እየሰማሁ ስለነበረ ነው። እና መሆን ያለበት ነገሮች አንተም አባትነት በደንብ እንትን እንዲልልህ፣ እሷም የእናትነቷ መብት ተከብሮ ያንተም አባትነት በተለይ ከ2 ወር ጀምሮ ማሳደግ መከራው ብዙ ፈተናዎች እንዳሉት ግልጽ ነው። ስለዚህ ያንተ አባትነትም እንዲጸድቅልህ የእሷም እናትነትም እንዲከበርላት የህግ ባክግራውንድ ቢኖረው የሚለው ሁለተኛ፣ እሷንም ደግሞ እናትነቷም እንደዛ ነው። እኔ ለዛ ደግሞ ያንተም እኔም ተስፊሽ እሱን ነው የምፈልገው። ያው ስለዚህ አሁን ማድረግ ያለብህን ነው እየነገርን ያለ ነው። እንደ አንድ ወንድም እንደ አንድ ቤተሰብ እንግዲህ ይሄ ቤት የሁላችንም ብዙዎችንም የምንማማርበት የምንተጋገዝበት ቤት ነው። ብዙዎች ድምጽ የሚሰማበት ቤት ነው። ስለዚህ ለዚህም ነው ለአንተም እንትን እያልን ያለ ነው። ያንተም አባትነቱ በህግ ቢያዝልህ ነው ኮንፈርም ቢደረግልህ፣ እሷንም ደግሞ እናትነቷን ብታከብርላት የሚለውን ነው። እንደው በዚህ አጋጣሚ ብዙ ፕሮሰስ አለው። ምናልባት ባለሙያዋ በደንብ ስላልነገረች ይሆናል እንጂ
ኢቨን እሷ እንኳን እንትን ባትል አንተ ወስደህ በዛ በእድሜ ባገኘህ ወይም በተቀበልክበት እድሜ ወስደህ ለፖሊስ ወይንም ደግሞ ለሴቶችና ማህበራዊ ጉዳይ ህጻናት ቢሮ እንትን ብለህ እነሱ ከዛም በፍርድ ቤት ቀርበህ ፍርድ ቤት ላይ ያለውን ማሳደግ እንደምትችል ሁሉ አስመስክረህ የሴቶችና ህጻናት ቢሮውም ያንን ኮንፈርሜሽን ሰጥቶ ህፃኗን ማሳደግ እንደምትችል አባት ስትሆን ደግሞ የእናትነቷንም ምናልባት የሰጠችበት ምክንያት አቅም አንሷት ከሆነ ማግኘት የምትችልበትን ሁኔታ እነሱ እንትን አድርገው ነው አመቻችተው ጊዜ ሰጥተው በዚህ ጊዜ ማግኘት እንድትችል ሁኔታውን አመቻችላት የሚል ነገር ነግረው እናትነቷንም ደግሞ እየነገርክ ከዛን 18 ዓመት ሲሞላት ደግሞ ከፈለገች አንተ ጋር ከፈለገች ቤተሰቧን ሙሉ በሙሉ ወደ ቤተሰቦቿ መሄድ የምትችልበትን ሁኔታ እንትን አድርገው ነው የሚያደርጉት። እና ተመሳሳይ ታሪክ ሀቡዬ ያልነገርኩሽ ያቺ 11 ወሯ ህፃን የጣለችው እና ያተገኘ ምናምን ተብሎ ብዙ ስለ የነበረው የለም ያነሱት ሰዎች ለማግኘት ያንን አንስት ከጅብ አፍ ትዝ ይልሽ ከሆነ ለሊት 3 ሰዓት 4 ሰዓት አይደል ተጥላ ተገኘች የተባለችው ያገኟት ሰዎች በማግስቱ ወስደው ለሴቶችና ህጻናት ቢሮ ተሰጠ። እሱ አሁን ወር ምናልባት 3 ሳምንት እንደዚህ ቢሆነው ነው በቃ ሙሉ በሙሉ ለነሱ ይሰጥ። እናትየዋ መገኘት ስላልተገኘች ወደ 4 ወር 5 ወር አካባቢ ሴቶችና ህጻናት ቢሮ የሚችሉትን ያህል ጠብቀው በኋላ ላይ ለዛቸው መጀመሪያ ላገኘችው ሴትዮ የሰጧት እና እንደዚህ አይነት ነው ፕሮሰስ አለው። እና አንተ ደግሞ በመልካምነትም እንግዲህ በጥሩ እንዳያስካትም እየሰማው ነበረ ቅድም። አሁን ያለችውን ክፍተት ደግሞ አሟላው። አንተም አባትነትን አስከብር፣ እናትነቷንም ደግሞ መብቷንም አስጠብቅላት የሚለውን ለማለት ያለው። ትክክል። እጅግ በጣም አድርገን እናመሰግናለን። 3 ጥያቄዎች ተመልሶልናል። የአራተኛው ጥያቄዋ እኔም ልጄ ላይ መብት እንዲኖረኝ ይፈልጋለሁ ነው። ያው እሱን አሁን ኦልሬዲ ተስፍሽ ብሎታል፣ አንተም ተስማምተህበታል አይደል? ኢትዮጵያ በመጣች ሰዓት ሄዳችሁ በህግ ትጨርሳላችሁ። አንተም አባትነትህን እሷም እናትነቷን ታውጃላችሁ። ለጊዜው ግን በቪዲዮ እንድታሳያት ነው የምትፈልገው። ቪዲዮ ኮል እየደወለች ማየት ትፈልጋለች ልጅቷን። ለዚህ ፈቃደኛ ነህ? ይህንን እኮ እምቢ አልተባለችም። በቃ ደስ እንዲለን እንደዛ ሳይሆን አዎ ፈቃደኛ ነኝ የሚለው ቃል ካፍክ እንዲወጣ ነው የምንፈልገው። ሀቢባ አዎ ማየት ትችላለች። ነገ ጀምሮ ትደውል ቪዲዮ ኮል እና ልጇን ታገናኛታለህ። እኔ ለስራ ዛሬ ነው እኮ የተመለስኩት። ወደ ስራ ቦታ የተመለስኩት ዛሬ ነው። መንገድ ላይ ነኝ ብዬሻል ነበር ቀን? አዎ ብለኸኝ ነበር። መንገድ ላይ ነኝ ብለኸኝ ነበር። ትክክል። በየስንት ጊዜው ማለት ነው ቪዲዮ ኮል እየደወለች ከህፃኗ ጋር ማውራት የምትችለው? ኖርማሊ ቤት አሁን ላይ ልጄ ጋር ነው አብረው የሚውሉት። ትምህርት ቤት ይሄዳሉ። ቤተክርስቲያን ነው። ጋይስ ተቋርጫለሁ አለው አለሽ እኛ ሰፈር ኮፒ ሊንክ አለሽ ሙሉልኝ ማረፍ ቴንኪ ቢናል የተቋረጠው ነቀለው ኔትወርክ ይመለሳል። ብሌን ወይ ሀቡዬ ያው እንደሰማሽው ኢትዮጵያ በሄዳችሁ ሰዓት አንቺም የእናትነት መብትሽን ታስከብሪያለሽ፣ እሱም የአባትነት መብቱን ያስከብራል። ስላሳደገ ኦፍኮርስ አባት ነው የወለደ ሳይሆን ያሳደገ ነው አባት። ስለዚህ የአባትነት መብቱን ማስከበር አንቺም የእናትነት መብትሽን ማስከበር ትችላላችሁ በህግ ቅልቦች በነገራችሁ መሰረት ማለት ነው፣ ስቴፑን ተከትላችሁ። ስለዚህ አሁን ለጊዜው አንቺ ከአረብ ሀገር እስክትገቢ ድረስ ቪዲዮ ኮል እየደወልሽ ልጅሽን እንድታይ ጠይቀ ነው። አዎ ፈቃደኛ ነኝ ብሎ ቃሉን ሰጥቶናል። ላይቭ ሪከርዱ ይቀመጣል። ነገ መልሰሽ አላሳይም አለኝ ብለሽ መተሽ ብታለቅሺ ላይቭ ሪከርዱ አለ። ድጋሚ ጠርተን ጠይቋል። እሱ እሺ ብሏል። ፈቃደኝነቱ ሰጥቶናል። ያገናኝሽ ልጅሽን በቪዲዮ አቡዬ በጣም ነው የማመሰግነው። የምር ቀረትልኝ
በየስንት ጊዜው ነው አንቺ ማግኘት የምትፈልጊው? እሱ አይ ቲንክ ለስራ ፊልድ ምናምን ይወጣል መሰለኝ። ልጅሽ ከባለቤቱና ከባለቤቱ ከሚወልዳት ልጁ ጋር ነው አብራ አንድ ቤት የምታድረው። ትምህርት ቤት ይሄዳሉ፣ ቤተክርስቲያን ይሄዳሉ ምናምን አለ። ባለ ጊዜ ያሳየኛል፣ ችግር የለውም። ዋናው ልጄ ማየቴ ነው። ቆይ ይምጣና አመሰግናለሁ ትይዋለሽ። ይግባና ኔትወርኩን እሱ ታመሰግናለሽ እና በቻልሽው መጠን እሱ እስኪፈቅድ ድረስ ይኸውልሽ አገር ቤት ሁኔታዎቹን እስከምታስተካክል ድረስ ለጊዜው በቪዲዮ ማየትሽ ትልቅ ነገር ነው። ተመስገን ብለሽ በሰላም ልጅሽን እንዳትነግሪያት ሳትዘጋጅ ሬዲ ሳትሆን እናቷ መሆንሽን እንዳትነግሪያት፣ ጭንቅላቷ ሳይዘጋጅበት የስነ ልቦና ሐኪም ሳታማክሩ ድንገት እንዳትነግሪያት። እሺ እሺ። ልጅሽን ስታወሪ እንዳታለቃቅሽ፣ ብትናፍቅሽም ሳቂ። ልጆቿ አያውቁም፣ ትጨነቃለች። ስታለቅሽ ካየች መንፈሷ ይረበሻል፣ ትጨነቃለች። ከዛ አንቺን ማውራት አትፈልግም። እንዴት ባወራሻት ቁጥር የምታለቅሽ ከሆነ ለቅሶሽን አይታ ስለሚረብሻት ስለሚያስጨንቃት ለቅሶሽ ልታናግርሽ አትፈልግም። እንደዚህ ያ እንዳይፈጠር ልጅሽን ስታዩ በቪዲዮ በደስታ አጫውቻት። እንዴት ነሽ? ትምህርት እንዴት ነው? የትምህርት ቤት ጓደኞች ስማቸው ማን ነው? ምናምን እያልሽ አውሪያት። በቃ ይሄ ጭንቀት እንዳትነኪባት እሺ። ልጆች ከባድ ነው። ሁለቱም ሀቅ አላቸው። እሱም ለፍቷል፣ አሳድጓል። መወለድ እኮ ቋንቋ ነው ውዶቼ። ያሳሀ ብላችሁ ከሁለት ወር አራስ ጀምራችሁ አቅፋችሁ ስማችሁ ጠረኑን አሽትታችሁ ያሳደጋችሁት ልጅ ድንገት ባለቤቱ መጥቶ ይወስድብኛል የሚለው ፍራቻ ብዙ እንትን ያስብላል። ምክንያቱም እቺ ልጅ ማጣት አይፈልግም፣ ይወዳታል፣ ለፍቶባታል እና ከባድ ነው በጣም። ግን ደግሞ ኮመንት ላይ ይጋቡ የምትሉ ሰዎች ሚስት አለው እኮ ሰውዬው፣ ባለትዳር እኮ ነው። ሰው ዝም ብሎ መፍረድ በቃ ይጋቡና አብረው ያሳድጉት በቃ ይጋቡና ህይወት እንደዚህ ቀላል ሆነ። ድራማ አረጋችሁት እንደ የሰው ህይወት አይታችሁታል። እንደዛ ሲኮመንት እንዴት እንደያዘኝ እንዳያየው ኮመንቱ ጠፋ። የት ሀገር ነው የሚኖረው ሰው? እዚህ አዲስ አበባ ወይስ ክፍለ ሀገር? ዲላ ነው የሚኖረው። አይ ሞር ቢጠይቅ ከንግግሩ እንትን እንዲልለት የራሱን ኦፍኮርስ የስሜቱን ከስሜቱ መርዳት ትችያለሽ። በቃ እንደ አካሉ አብራኩ እንደ አድርጎ ነው እያያት ያለው። ስለዚህ ትክክለኛ የአባትነት ስሜት እያንጸባረቅ ያለው ነው። ምን ደግሞ ከሁለት ወር ጊዜ ጀምሮ ማሳደግ ግን ብዙ ክፍተቶች አሉበት እና ያንን መሙላት እንዲችል የህግ ባለሙያዎችን ቢያስረዳ ወይንም ቢያማክር መልካም ነው ብዬ ነው የማስበው። ለጊዜው እሷ በቪዲዮ እንድታይ ምንም ነገር አንበል። እኛ በቪዲዮም ቢሆን ሀገር ኮንትራቷን ጨርሳ ሀገሯ እስክትገባ በቪዲዮም እንኳን የልጇን ናፍቆት ትወጣች ልጅ። ከዛ ሌላው የሚስተካከለው ነገር ሁሉ እሷ ኢትዮጵያ ከገባች በኋላ እዛው መስተካከል ያለበት ይስተካከል። አሁን ግን ለጊዜው እቺ እናት በልጇ ናፍቆት እየተቃጠለች ስለሆነ አትሊስት በዚህ እንኳን የናፍቆቷን ታብርድ። በቪዲዮ እንኳን በማየት ልጇን በማውራት ታለማምድ ራሷን አይመስልህም? አዎ ይሻላል። ያው ብዙ የምትይው ነገሮች ቢኖሩም አንዳንዴ ዝም የምትያቸው ነገሮች ይኖራሉ። እንደዛ አይነት ማስተካከል ያው ተረድተኸኝ። ዛሬ ስክሮል ሳደርግ ሀቡ ምናምን ሀቢባ ምናምን የሚል ሶሻል ሚዲያ ሳምንት ሞላኝ ያለው እና ፎቶዎች ተለጥፈው ምናምን ነገር እያየሁ ነው። ምንድን ነው ጫጫታው? ግርግሩ ምንድን ነው? ምን ተነስ የቲክቶክ ባለቤቶች እኛ እንደምናዛት ካልሆነች እኛ ይሄን አርጊ ስንላት እኛ ምንላትን ካላደረገች ከቲክቶክ እናስጠፋታለን ብለው ዘመቻ አውጀውብኛል። በሴት ብር የሚተዳደሩ ወንዶች፣ አጭበርባሪዎች፣ ሌቦች፣ የሴትን
ፎቶ ራቁት እየያዙ ሴቶች እንዲያምኗቸው ካደረጉ በኋላ የሴትን ፎቶ ራቁት ፎቶ ዌብሳይቶች ላይ በመሸጥ ቴሌግራም ላይ በመሸጥ ይህን እንደዚህ አይነት ፎቶ ማየት ከፈለጋችሁ ይህንን ሊንክ ነክታችሁ $100 ከፍላችሁ ማየት ትችላላችሁ ምናምን የሚሉ ሊንኮችን የሚያዘዋውሩ ሌቦች ስላጋለጥኳቸው ሌቦች ተነሱና ተሰብስበው ቤት ከፍተው የሀቢባን አካውንት ሪፖርት አድርጉ እያሉ ሪፖርት እያደረጉ እኔ ስክሪን ሪከርድ ተላከልኝ። ጠዋት ስነሳ ነው ከእንቅልፍ ያየሁት እና ኢማጅን ወንዶች ማለት ነው የስም ወንድ እኔ ልጅ ተስፍሽ አንተም እየተቀጠቀጥክ ነበረ ይሉኛል። እኔም አለሁበት ተስፍሽ አንተም እየተቀጠቀጥክ ነበረ። እኔ የተላከልኝ ቪዲዮ ላይ የለህበትም፣ ግን ሌላ ስክሪን ሪከርድ ላይ ቲንክ አይቻለሁኝ። አንተንም ተስፍሽ ያንተንም ፎቶ ለጥፎ እንደሷ ነው። አይ አሪፍ ነው። ታዲያ ምን አፈለ መስራት የማይችል ሰው እኮ በሀሜት ሊፈምስ ይፈልጋል። ስለዚህ አንቺ መመጠን ኦፍኮርስ የእነሱን የእንጀራ ገመድ ነው እየበጠስንባቸው ያለ ነው ስለሆነ ብዙ እንትን ሊሉ ይችላሉ። ይበርቱ፣ እኛም እንሰራለን። እነሱ በጉሮሯቸው በእንጀራቸው ስለመጣን ሌባን እያጋለጥን ስለሆነ ለዛ ነው። ስለዚህ ምንም እንትን የሚል ነገር የለ። አቤት በስመ አብ ብዙ የኔን ፎቶ እንደለጥፈው እንዳለ ተስፍሽ ያንተን ፎቶ ለጥፈው ነበር ኮመንቱ እንዳለ በሙሉ ምንም ችግር የለውም የሚለጥፉት። አይገርመኝ አደንቀኝ። ያው ግን ምንድነው እዚህ ያላችሁ አብዛኞቻችሁ ቅድም የራስሽን ሌላ አካውንት እንደከፈትሽ እንትን አይደል ስትናገሪ ሰምቼሻለሁ እና እንደዚህ አይነት መንገዶችንም መምረጡ የተሻለ ነው፣ ጥሩ ነው። እነሱ የሚሄዱ አካውንት ቢዘጋ አካውንት ይከፈታል። እንደውም እኮ ቦታ ሞቶብኝ ምን ለማስገባት አስወጥቼው ነው አሁንም ላስገባው ፎሎ እያስደረግኩት ነበር። በቀናት ውስጥ 50 ምናምን ሺህ ገብቷል። ሰው እነሱ እኔነቴን እንጂ የሚፈልጉት የአካውንቱ እንትን አይደል። ኢንቫይት አድርጉኝ አንዳችሁ ሞዴሬተሮች ጽፌያለሁ። አካውንቱን ነው እንጂ የሚዘጉት እኮ ሀሳብሽን፣ አላማሽን፣ አቋምሽን አይደለም የሚቀይሩት አይደል? ስለዚህ ይሄ አካውንት ቢዘጋ በሌላ አካውንት ደግሞ ትመጪና ይሄንን ሀሳብሽን ታስኬጂዋለሽ። ስለዚህ ልሳኔ አይዘጋ እንጂ አካውንት ቢዘጋ ይከፈታል። እኔ ቤት መታ ባለፈው አላየትም እንዴ ተስፍሽ? እኔ ቤት ራሱ 5000 ሰው ቁጭ ብሎ ሪል ቤት ያው ይሄ ነው አካውንቴ። ሁለተኛው ፎሎ አድርጉት ውዶቼ። ተሳክቶላቸው ካዘጉት አንጠፋፋም፣ ለሰከንድ አንጠፋፋም። እኔና እናንተ ይኸው ሁለተኛው አካውንቴ ላይ በላይ ነው አካውንት መከፍትላቸው። ይሄን ሲያዘጉ ያን ከፍታለሁ፣ ይሄን ሲያስገቡ አያስቆሙኝም፣ መቼም አያጠፉኝም። ከሶሻል ሚዲያ አይችሉኝም እኔን። ሌላውን ቀጥቅጠው እንዳስጠፉት እንደ ሌላው ስስ ፐርሰናሊቲ ያለኝ ስስ ማንነት ያለኝ ዝም ብዬ እጅ የምሰጥ አይነት ሰው መስያቸው ከሆነ ሳስተዋል ምንም ወንጀል እስካልሰራው ድረስ ወንጀል ከሰራው በህግ ልጠየቅ። የምኖርበት ሀገር ህግ ያለበት ሀገር ነው። ወንጀል ከሰራው በህግ ልጠየቅ። በተረፈ ግን እንደ ማንኛውም ሰው ሶሻል ሚዲያ የመጠቀም ሙሉ መብት አለኝ። ማንም ሰው እኔን ሴት በመሆኔ ወይም ደግሞ የተሰማኝን ሀቅ በመናገሬ ሌባን በማጋለጤ ህገወጥ ደላላን በማጋለጤ የሴት ብር የሚበሉ ሌቦችን በማጋለጤ እኔን ለማስጠፋት ዘመቻ ሀቢባ ላይ ሀቢባን ሪፖርት አድርጉባት፣ ሀቢባን አስጠፏት፣ እሷን ከሶሻል ሚዲያ ማስጠፋት አለብን። ሴቶች የበረቱት የጠነከሩት ብር ለእኛ መስጠት ያቆሙት ሀቢባ ከመጣች በኋላ ነው። ስለዚህ መጥፋት አለባት ብለው ተሰብስበው እኛ የምናውቀው ወንድ ልጅ እኮ ለሀገሩ ሲሰራ ነው። ሰርቶ ብር ሲያመጣ ቤቱን ሲያስተዳድር ነው። ህዝቡን ሲጠቅም ነው። ዜጋውን ሲጠቅም ነው። ሀሜት ወንዶች ተሰብስበው ቁጭ ብለው ቡና አፍልተው ሀሜት ማንን? ሀቢባን። ባሏ ክርስቲያን ነው፣ እሷ ሙስሊም ናት፣ እሷ እንዲህ ናት። መብቴ ይሄ የግል ጉዳይ ነው፣ የግል ህይወቴ ነው። እኔ የምገመገመው በነገራችን ላይ ይሄ ለራሱ አንድ ኮንተንት እንደሆነ ታውቂያለሽ። መልካም የሚሰራን ሰው ማጠልሽ ከሃይማኖት ወይም ማጋጨት ሰውየው እውነቱን ያውቀዋል፣ ግን ኮንተንት ነው ፎሎወር ለማግኘት ጥሩ የሚሰራን ሰው ባሉታዊ መልኩ ስትመጪበት ሰዎች ይከተሉታል። ስለዚህ ተከታይ ያገኛል ወይም ሰሚ ያገኛል። እና የሚናገረው ሰው እውነቱን እያወቀ ግን ያቺን ትኩረት ለመሳብ ያህል መልካም የሚሰሩትን ሰው በማጠልሽ
እኔ ያው ኖርማሊ ቅልቦች ማህበራዊ ሚዲያን ለሀገርና ሰላም ግንባታ እናውለው ብሎ ነው ወደ 6-7 ዓመት እንግዲህ ወደ ሶሻል ሚዲያው ፕላትፎርም ሙሉ በሙሉ ከገባን 4-5 ዓመት ሆኖናል። ይሄን ሶሻል ሚዲያውን ለመልካም እንጠቀምበት። ፌስቡኮቻችን፣ ቴሌግራሙን፣ ዩቲዩብን፣ ቲክቶክን ያው አሁን ደግሞ ያለው እንትን አብዛኛው ወደ ቲክቶክ ነው ህዝቡ እንዳለ አዘን ብሎ ያለው አይደል? ሶሻል ሚዲያው በብዛት ሁሉም ተረሳ። ሌላው አፕሊኬሽን እንዳለ ተረሳ። ቲክቶክ ላይ ነው ህዝቡ። ስለዚህ ኢቭን እኔ አሁን ኖርማሊ ብዙ ቦታ ከ3-4 ከዚህ በፊትም ነግሬሻለሁ በውስጥ በሶሻል ሚዲያ አሁን 5000 ምናምን ሰዎች አሉ። በሶሻል ሚዲያ ባለው ቲክቶክን የሚጠቀም ከ30 ሚሊዮን ህዝብ በላይ አለ። ቲክቶክን አወርዶ በኢትዮጵያ ውስጥ የሚጠቀም ወይንም በኢትዮጵያ ቋንቋ ውስጥ እና ሰው ጥራ ብባል 2-3 ብጥራ ብባል ከምጠራቸው ሶሻል ሚዲያውን ለመልካም ከሚጠቀሙ ብዬ ብጠየቅና ሰው ጥራ ብባል 2-3 እንኳን ብባል አንዷ ሀቢባ ናት ብዬ ነው የምናገረው በድፍረት። ኦፍኮርስ ጥሩ የሚሰሩ አሉ። ቁጥር ደረጃ ስት ቢባል ከ1-3 ጥራ ብባል ከ1-3 ውስጥ አለች። ሶሻል ሚዲያ ላይ ማን ምን ይሰራል፣ ማን ምን ያደርጋል የሚለውን እንግዲህ ምናልባት ሌላ ተቋም ካለ አላውቅም። በፌዴራል ተመዝግበን መንግስት የሚያቀን ከብዙ ሚኒስቴር መስሪያ ቤቶች እና ከተቋማት ጋር ተፈራርመን አብረን የምንሰራው እንግዲህ ከኛ ውጭ ካለ አላውቅም። ጠራ ብባል እና ሶሻል ሚዲያ ላይ በትክክል የሚጠቀሙ ሰዎች ማን ነው ከተባልኩኝ አንድና አንድ ማን ነው ከ1-3 ከጠራሁኝ አንዷ ሀቢባ እዛ ውስጥ ትኖራለች። በግልጽም ስናገር ከዚህ በፊትም በሌላ ቤትም አብሮኝ ከሚሰሩ ተቋማትም ነግሬያቸዋለሁ። ይሄ ማለት ግን ነገ ሀቢባ አትሳሳትም፣ ስህተት አትሰራም ምናምን ነገር አይደለም። ስትሳሳት ደግሞ ደስ ከሚለው ውስጥ እንግዲህ እኔና አንቺ በቅርበት እንደ እንትን እያደረግን ይሄንን አታድርጊ፣ ይሄንን አድርጊ፣ ይሄ ትክክል ነው፣ ይሄ ጥሩ ነው፣ ይሄ ደግሞ ስህተት ነው እየተባባልን እንተራረማለን። ከዚህ በፊት በነበረው ነገም ተነገ ወዲያም እንደዚህ አይነት ነገር ይቀጥላል ብዬ ስለማስብ ለዛ ነው በኮንፊደንስ ይሄን ነገር ይቀጥላል። እኔ የማመን ችግር የለብኝም። ስህተት ስሰራ ስሳሳት አምናለሁ። ከዚህ በፊት ይኸውልህ የሆነ የበዓል የሆነ ኮንሰርት ዘፋኝ ሊመጣ ማስታወቂያ ስሰራ ለመስቀል በዓል ኮንሰርት ብዬ ከኮንሰርቱ ጋር መስቀል የሚለውን ቃል መጠቀምሽ ስህተት ነው ብለውኝ ወጥቼ ይቅርታ ጠይቄ ቪዲዮን አጥፍቻለሁ። ስህተትነቱ ሰው ነኝ፣ ስሰራ እሳሳታለሁ። ስሳሳት ስህተቴን ንገሩኝ፣ ያርማለሁ። ስሳሳት ይቅርታ ጠይቃለሁ። ሰው ነኝ፣ አሳሳታለሁ። እኔ እኮ ግግም የምል ገገማ አይደለሁም። ስሳሳት የማመን ችግር የለብኝም። አምናለሁ፣ ይቅርታ ጠይቃለሁ። ስህተት ስሰራ ግን ያለ ምንም ስህተቴ ሳይነገረኝ ግን ሰው ሲሰድበኝ ክብር አለኝ፣ ሰው ነኝ። የኛ የበታች ካልሆንሽ እኛ የምናያዝሽን ካላደረግሽ ሶሻል ሚዲያ አትጠቀሚም ከተባልኩኝ ኖ ነው የምለው በፍጹም። የሚገርምሽ አንዳንድ ሰዎች በእኛም ዙሪያ በየትም የተለያየ አንዳንድ የተቆራረጠች አንዳንድ ቃላቶችን ቆርጦ ሊሉን ይሞክራሉ። እኔ ጀግናዬ ብዬ ወይንም ደግሞ ሚዲያ ለመልካም ከሚጠቀሙ ብዬ አንቺን ስጠቅስ ካሉት የተሻለ ምርጥ ብዬ ስለማስብ ነው። ለምሳሌ በክፍል ውስጥ የሚማር ሰው 98 ወር 95 ከመቶ ቢያመጣ እና አንደኛ ቢወጣ ያችን 5 ወይንም 2 ኤክስ ያገባበት 98 ራይት ማግኘቱን ሳይሆን 2 ኤክስ መግባቱ ምናምን ነገር አድርገው የሚቆጥሩ ነገሮች አያለው እሰማለሁ ነው ካሉት አሁን ካለው አሁን በተለይ በእኛ ይሄንን አስቡ 5000-6000 ሰው ቁጭ ብሎ ቁጥሩ እንኳን ሳይቀንስ እህቶችን ስትመክሪ ያለውን ችግር ስትፈቺ ኢቭን ዳኝነት እንኳን ለመስጠት ስትሞክሪ ባላንስ ለማድረግ የምትጥሪያቸው ነገሮች ከሁሉም ለመስማት እንትን የምታደርጊያቸው ከዛ በላይ ደግሞ የማዳመጥ ችሎታሽ እኔ አሁን 5 ደቂቃ የሆነ ታሪክ ብሰማ ከዛ ላይ የሆነ ነገር ከተጨመረበት ይጠፋብኛል። በቃ የለውም ሀሳቤ ብትን ይላል እና ያን ሁሉ ጠብቀሽ እንትን የምታደርጊው ጥሩ ስራ ነው። አንቺ ዝም ብለሽ ቀጥይ፣ ወሬኞች ያውሩ፣ አንቺ ደግሞ ስራሽን ስሪ። ወሬኞች ሲያወሩ እኛ ስራችንን እንሰራለን። እኔ አንቺ ለሀገርሽ ምን አረግሽ ብባል እንዲህ ምጠራው እንዲህ ወገኔን ለምኜ ቲክቶክ ላይ አሳክሜያለሁ። እንዲህ የጠፉ ሰዎችን አገናኝቻለሁ።
እንዲህ ስራ ያጡ ሰዎችን ስራ አስገኝቻለሁ። እንዲህ መዳም ቤት የተደፈሩ የተበደሉ ሰዎችን ድምፅ ሆኜ ኤምባሲ እንዲደርስላቸው አድርጌ ወጥተዋል። ማስረጃ ቪዲዮዎችን መመልከት ይቻላል። ስንት ሴቶችን ከእንደዚህ አይነት ነገር እንዳዳሙ እንዲህ ብር የተበሉ ሰዎች ድምፅ በመሆን እንዲመለስላቸው አድርጌያለሁ። እኔ ለህዝቤ እኔ ለሀገሬ ብዙ ስራዎችን እየሰራሁ ነው። እኔን የሚተቹ ሰዎች ለሀገራችሁ እናረጋችሁ በተላቸው አጸያፊ ስድቦችን ተሳደብን፣ እናት ሰደብን። ይህንን ነው እነሱ ለሀገራቸው ያደረጉት። ስድብ ነው ለሀገራቸው የሰደቡት። እኔ ግን ለሀገሬ በተግባር እየሰራሁ ያቅሜን እያደረኩ እንደ አንድ ዜጋ ለሀገሬ ያቅሜን እያደረኩ በዚህ በጣም እኮራለሁ። ነገም ሞቼ ልጆቼ ይኮሩብኛል። ጥሩ እናት ስለነበር፣ ጥሩ ዜጋ ስለነበር። ቢላል መጣ። ቴንኪ ሁይብዬ ቢላል ቆይ ቮይስ ላድርግለት። መምጣት የማይችል ከሆነ ወይ እሱ ራሱ ልኮልኛል እኮ መምጣት አልቻለም ይሆናል። ቆይ ስማው ምን እንዳለ እስካሁን ገስት ላይ ያለ መስሎታል መሰለኝ። ኔትወርኩ ችግር አለበት። አይሰማም ወይም ማውራው እያለኝ ነው። አለ የለም ቢላል ብሌን ብሌን ፈልጊው ኮሜንት ላይ ቢላልን እና ኢንቫይት አድርጊው። እያየሁት ነበር እስካሁን አልገባም። እሺ መግባት ካልቻለ ኦሬዲ ቃሉን ስለሰጠኝ አሁን ተደዋወሉ ልበለው። አቡ ያንቺ ጋር እስከመጣው ድረስ እኔ ያንቺን እንትን ነው እንትን አይፈልግሽም ብትይኝ እቀበላለሁ፣ ችግር የለም። እሺ እኔ ማር እሱ ኦሬዲ ቃሉን ሰጥቶናል። እኔ ላይቭ ሪከርዱን እኮ አስቀምጠዋለሁ። ቃሉን ሰጥቶናል፣ አሳያታለሁ ብሏል። ካፍክ ቃሉ እንዲወጣ ነው። እኔ መቻል አሳያትም አልኩ ሲል ቃሉ ካፍክ እንዲወጣ ነው የምፈልገው። እሺ አሳያታለሁ፣ ፈቃደኛ ነኝ እንድትል ነው የምፈልገው ብዬው ብሏል። ግን አሁን መደዋወል እና አሁን ልጅሽን ማየት ከፈለግሽ ኦሬዲ አሁን መጥቷል ወደ ቤት። መንገድ ላይ ነኝ ብሎኝ ነበር ቅድም። ስለዚህ ከፊልድ ተመልሷል። ስለዚህ አሁን ቤት ስለሆነ ማየት ከፈለግሽ በተኛችበት እንዲያሳይሽ ከፈለግሽ ያንቺን ፍላጎት እየጠየኩሽ ነው። አሁን ትደውልልሃለች። አንሳላት ልበለው ወይ? ብሎክ ተደራረጋችሁ ከሆነ ብሎክ አርጋት ልበለው ወይ? ንገሪው። እሺ ትደውልልህ ወይ በይው። እሺ መልሱን እዚሁ እያለሽ እነግርሻለሁ። አዎ እሺ። ቢላል ወንድሜ ኔትወርክ መግባት ካስቸገረክ ኦሬዲ ላይቭ ላይ ቃልህን ስለሰጠኸኝ በቪዲዮ እንደምታሳያት ኦሬዲ ቃል ስለገባህልን አሁን ትደውልልህ። ብሎክ ተደራርጋችሁ ከሆነ አሁን ብሎክ ተደራረጉ። አሁን ትደውልልህ። መልስህን እንጠብቃለን። ያው ቮይስ አድርጌለታለሁ። መልሱን ሲመልስልኝ እዚህ ነግሬሽ ትሄጃለሽ። እሺ እሺ ሀቡዬ አይዞሽ። ከዚህ በኋላ እኮ ህዝብ ሰምቷል። ከዚህ በኋላ እኛ ከጎንሽ ነን። ምክር ብትፈልጊ ኢትዮጵያ ስትገቢ ያው ሌላውን እናወራለን። ምንም አይነት ነገር ከፈለግሽ አለን ከጎንሽ እኛ። አታስቢ። ከዚህ በኋላ ብቻሽን አይደለሽም። ስለዚህ ማልቀስሽን ተይ እሺ። ሀቡዬ ምግብ ስበላ ከጉሮሮ ይወርድልኝ ያንቀኛል ጌታ። እውነት አሁን እንዴት አይምሮዬ እንዳረፈ አታውቂም። እውነት ሁሉ ጊዜ እንቅልፍ እያወጣሁ 9 ሰዓት ሳልተኛው የሚነጋበት ቀን አለ። እንቅልፍ የለኝም። እናት የሆነ ብቻ የወለደ የእናት አንጀት የሆነ ሰው ይረዳሻል። እኔ እናት ነኝ፣ እረዳሻለሁ። እኔ እናት ነኝ፣ እናትን በጣም እረዳለሁ። በቀደም ዱባይ ልጇን ጥላ የሄደች እናት እኔ እሷ እስክትገናኝ ድረስ ምን ያህል ጭንቀት እኔ ልጄን የተቀማው ነበር የምመስለው። ጭቅጭቅ ሳረጋቸው ቃል የገቡ ሰዎችን ፕሮሰሱ እስኪያልቅላት ዲስካውንት መንግስት እንዲያደርግልን በየቀኑ ኢማራት ውስጥ የኖረችበት በቀን $50 የቆጠረው ምን
በቃ በመጨረሻ በቃ በጣም ስለጓጓው ነው እንዴ እኔ ሴትዮዋ እንደሊሳካላት ያረኩባት አልኩኝ። ኤርፖርት ላይ ደግሞ ትኬቱ ሲቃጠልባቸው እዛው ቁጭ ብለው ደግሞ ኦንላይን ሪምን ከእንቅልፏ ቀስቅሼ ብር ሰጥታኝ ኦንላይን ትኬት ቆርጬ ልክ ኢትዮጵያ መሬት ሲረግጡ ነው የተኛሁት። ብታምኝም ባታምኝም የዛለታ ሳልተኛ እስከ 5 ሰዓት ጠብቄ ቪዲዮ 5 ሰዓት ለሊት በኢትዮጵያ ከሌሊቱ 11 ሰዓት ልጅቷ ኢትዮጵያ ኤርፖርት ይኸው ልጄ ተረክቤያለሁ ብላ ቪዲዮ ስትልክልኝ ነው እንኳን ደስ አለሽ ብዬ ቮይስ ልኬላት የተኛሁት። እና እናት ስለሆንኩኝ ይረዳሻል። ገባሽ? እናት የሆነ ሰው ይረዳሻል፣ አይፈርድብሽም። እናት የሆነ ሰው አይዞሽ፣ አንቺም አንድ ቀን ከልጅሽ ጋር በአካል ትገናኛለሽ። ለጊዜው ግን በቪዲዮ እንድትገናኝ ያደርገናል። እሺ ብሏል። ቆይ አሁንም ቮይሱን ሪፕላይ አድርጎ ከሆነ ስልክ ስለሆነ አላረገም፣ ሪፕላይ አላረገም ገና። ሜቢ ኔትወርክ ወይ ዳታው አልቆበት ይሆናል። ደውልበት ሚስኮል አድርጌለታለሁ እንዲያየው። በጣም አትጨነቂ፣ እድለኛ ነሽ። ልጅሽ በጣም የሚወዳት ሰው ጋር ነው ያለችው፣ በምቾት ነው ያለችው። ስለዚህ ያ ደግሞ ትንሽ ህሊናሽን፣ ጭንቀትሽን ሊቀንስልሽ ይገባል። እሺ ሻቡኝ በጣም ነው የማመሰግነው። ተስፍሽንም በጣም አመሰግናለሁ። ከጎን የሆናችሁ እናንተ ናችሁ፣ ድምጽ የሆናችሁ እናንተ ስላላችሁ ነው አይደለ? ሱስ ዲጋ መጥቶ ተጠይቆ ልጄን እንዳይ ስላደረጋችሁኝ ማሬ በጣም ነው የማመሰግነው። ማሬ ይኸውልሽ እሱን በጉልበት አይደለም ያመጣሁት፣ በፍቅር በትህትና ጠይቄ ነው ያመጣሁት። እሺ እና መልካም ሰው ስለሆነ ነው፣ ሰው አክባሪ ስለሆነ ነው እሺ ብሎ አክብሮ የመጣው። አልመጣም ማለት የሚችል ነበረ። ስለዚህ በፍቅር አውሪው፣ በጣም በትህትና አውሪው። ቢስማርት እሺ እሺ ብሌን። በተረፈ ቀረውን ደግሞ እኔ አሁን በውስጥ አወራሻለሁ ዋትስአፕ ላይ። ዛሬ ከመተኛቴ በፊት አወራሻለሁ ዋትስአፕ ላይ። እሺ ለእኛ ሲል ያኑርሽ። አሚን ናት። ለእኛ ለተቸገርነው ለተጎዳ ነው ሀቢባ ብሎ ጽፏል። ቢላል አይቼዋለሁኝ ግን አጣሁት። ፈልጊ፣ አብረሽኝ ፈልጊ፣ ኮመንት ላይ ሪም አንቺን ፈልጊ። ሶስታችን ብቻ ነን ማስገባት የምንችለው፣ እኔ አንቺ ብሌን። ማን አልሽኝ? ስም ማሬ ቢላል። እሺ ቢላል ሜንሽን አድርገዋለሁ። ሁለቱ ባለ ጉዳዮች ስለሆኑ የኔን ሁለተኛ አካውንት አወርደዋለሁ በዛ ቦታ ሳት። እሺ ሜንሽን ኢንቫይት አድርጌዋለሁ። ኢንቫይት አደረግሽው? ማን ይወጣው? ሪም የምንቀላት ሪም የምንቀላት ዳወር ላኪ ሪምሻ። ምንድነው ኔትወርክህ ነው ቢላል? ማን የነቀለኝ? አይ ዶንት ቲንክ ሶ። ሰው የነቀለሽ አይመስለኝም ማሪ። ሪምዬ ኔትወርክሽ ይሆናል። ቢላል ቢላል አቤት ሀቢባ። ኔትወርክህ እኮ አሰቃየን በእናትህ። አይሰማም? ይሰማል። ያው ቅልቦችም እኮ ኢትዮጵያ ነው ያለው። ያንተ ኔትወርክ ምንድን ነው? አዎ እኔንም ስላሰቃያችሁኝ ነው። የኔ ኔት ሪስትሪክት የሆነ ነው፣ ለዛ ነው። እኔንም ስላሰቃያችሁኝ ይመችክ። እሺ እና አሁን ትደውልልሃለች። ብሎክ ተደራርጋችሁ ከሆነ አንብሎክ ተደራረጉ እና ተደዋወሉ። ካልተደራረግን በቃ በጣም ጥሩ። ስለዚህ ቪዲዮ ኮል አሁን ትደውልልህና ብልጅ ሀቢባ። አቤት ሀቢባ። አቤት አቤት። ከቅሬታ አቅራቢዎች ወንዶች አንዱ ነኝ፣ የመጀመሪያው ነኝ። እንዲሁም ቅሬታ ካቀረቡት ወንዶች የመጀመሪያው ነኝ። ቅድም ስጠራሽ አልሰማልሽኝ። እሺ እኔን ያስከፋሽኝ፣ እኔን ያስከፋኝ
ሴት ስለሆንሽ ብቻ የሴትን እንባ ነው ልታብሽ የፈለግሽው በሰዓቱ። እሺ በጣም የከፋኝን ነገር ነው የምነግርሽ። አይዞህ ወንድሜ። ማለትም እኔ ባላለቅስ ወደ ውስጥ የማለቅሰው እንባ ለእኔ እንትን ነው። እሷን ጠይቀሽ የእሷን ችግር ጠይቀሽ ስትረጂ ወይም ሀሳቧን አክሰፕት አድርገሽ አናውንስ ስታደርጊ እኔ መጠየቅ አልነበረብሽም እንዴ? ታዲያ መች ምንም ታምር ቢላል እንዴ አንተ 3 ቀን እስክትመጣ ጠበቅነክ። ምንም ማስተያየት አልሰጠንም። ስታለቅስ አባበልናት፣ ሰማናት፣ ቀጠሮ ያዝን። በቃ በሌለበት ፍርድ አንሰጥም፣ ምንም አንልም፣ እናስታርቃችኋለን፣ አይዞሽ ብለን 3 ቀን ቀጠሮ ሰተከል። 3 ቀን አንተን ጠበቅን። ይኸው አንተ ስትመጣ አንተን ያመሰገን ነው፣ አንተን ያደነቅነው፣ ያመሰገን ነው። ከዚህ በላይ ምን እንድናደርግ ነበር የፈለገው? ምንድን ነው ማለት? እሷን ሰድበን እናባራት? ምን እናርጋት? አንተን ያመሰገን ነው፣ አንተን ነው ሽማግሌ ጠይቅ ነው። እንደዛ አይደለም። እኔ ሰድባችሁ አባሯት ወይም ለምን ሰማችኋት አይደለም። እኔ አሁን በሰዓቱ ያልሰማው ቢሆንስ ማለትም በዚህ እኔ ገና በትላንት ወዲያ ትላንት ነው ለአንቺ ቮይስ ልከሽልኝ የመለስኩት። በዛ ሰዓት ነው ሼር ተደርጎልኝ ያየሁት። ግን እሷን አንቺ ጋር ገብተው ቪዲዮ ሰርተው ፖስት ሲያደርጉ ኖ አይ እንደዚህ ሊደረግ አይገባም